ያኔዎቹ ተመራመሩ። ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። የያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ። ተማሩ፣ ተማሩ፣ ተመራመሩ፣ እውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። መንግሥቱ ለዳዊት ቡራኬው ለሴም እንዳንተ የተሰጠ ማንም ሰው የለም። እንደ ማቱሳላ እንደ አብርሃም ዕድሜህን ያርዝመው አምላክ ዘላለም። ገበል ቀቲሉ ተባለ። በቃ ፌመስ ሆንኩኝ። በቲያትሩም ፌመስነቱ አለ። ባንዲራ ላይም የሰውን ግጥም ታነባለህ። በቃ በዚህ ተፈላጊ ነው። ዋናም ጎበዝ ነኝ። ብስክሌትም ነዳለሁ፣ አሳማ ጠምዳለሁ። ታዲያ በዚህ ጀብደኝነት አንድ ገጽ ተኩል የጻፍከው የፍቅር ደብዳቤ ምላሹ ምን ሆነ? ልጅ ነኝ አለች። አስተማሪዎች በቁጥር ትንሽ ናቸው። ተማሪዎቹ ግን ሚሊዮኖች ነን። በሚሊዮን የሚቆጠር የተማረ ሰው እነኛን ጥቂት በመቶ ሺዎች የሚቆጠሩ መምህራን ማቋቋም ይችላል። የአስተማሪን ዋጋ አልከፈል ነው። አስተማሪ ዋጋው አልተከፈለም። በሸለቆ ውስጥ እንጓዝ የተራራው መልክ የሚያፈዝ የአገሬ ውበት ተራራው። መጋቢት 27 1947 ዓ.ም ትግራይ አድዋ አውራጃ ማይቀኔ ጣል የገጠር ከተማ ተወለደም። ከፊደል ጋር የተዋወቀው ስላሴ ገዳም በአባ አብርሃም የቄስ ትምህርት ቤት በሳቸው አስተማሪነት ነበረም። የመጀመሪያ ደረጃ ትምህርቱን አስኳላ ኤሌመንተሪ ተብሎ በሚጠራ ትምህርት ቤት ውቅሮ ከተማ በመሄድ ተከታተለም። አጽቢያ ወንበርታም ተመልሶ ፍረወይኒ ወደምትባል ከተማ በመጓዝ የሶስተኛና የአራተኛ ክፍል ትምህርቱን ተከታትሏል። ውቅሮ ክልተ አውላሎ በመመለስ ደግሞ ከአራተኛ ክፍል እስከ 8ኛ ክፍል ትምህርቱን መማር ጀመረ። ይሁንና የ8ኛ ክፍል የሚኒስትሪ ፈተና ሳይፈተን ትምህርቱን አቋርጦ ወላጅ እናቱ ወደሚገኙበት አስመራ ተጓዘ። አስመራ ለተወሰነ ጊዜ ከቆየ በኋላ ወደ አዲስ አበባ መጣ። አዲስ አበባም ቀን እየሰራ ማታ በካቶሊክ ካቴድራል ትምህርት ቤት ትምህርት ጀመረ። የ8ኛ ክፍል ሚኒስትሪውም በጣም ጥሩ ውጤት ሆኖ ወደ 9ኛ ክፍል ተሸጋገረ። ከ8ኛ ክፍል እስከ 12ኛ ክፍል የተማረው እዛው ካቶሊክ ካቴድራል ትምህርት ቤት ነው። ቀን እየሰራ ማታ እየተማረም የ12ኛ ክፍል የማትሪክ ውጤቱም ለዩኒቨርሲቲ የሚያበቃ ነበርና በአዲስ አበባ ዩኒቨርሲቲ ቲያትራል ጥበብ ገባም። በርግጥ ወላጆቹና ቤተሰቦቹ እሱ የፖለቲካ ሳይንስ ትምህርት ተምሮ ዲፕሎማት እንዲሆን ነበር ምኞታቸው። የሱ ፍላጎት ግን የነሱ ተቃራኒ ኪነ ጥበብ ላይ ነበረም። እናም 1975 ዓ.ም ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት የመጀመሪያ ዲግሪውን ተቀበለ። በዚህም አላበቃም። እዛው አዲስ አበባ ዩኒቨርሲቲ የሕግ ትምህርትም ተከታትሎ ተመርቋል። በ1976 ወደ ሥራ ዓለሙ ሲገባ ወደ ሀገር ፍቅር ቲያትር ቤት ተመደበም። የፕሮግራም፣ የፕሮዳክሽን፣ የመድረክ አርቲስቲክ ማኔጀር በመሆን የሥራ መጀመሪያውን አማሽቷል። በብቃትም ተወጥቷል። ከሀገር ፍቅር በኋላ ወደ ባህልና ማስታወቂያ ቢሮ ወይም ማዘጋጃ ቤት በመሄድ የሥነ ጥበባት ማስተባበሪያ ቡድን መሪ በመሆንም አገልግሏል። በመቀጠል የባህል መምሪያ ኃላፊ በመሆን 4ቱን ቲያትር ቤቶች፣ የአዲስ አበባ ሙዚየም፣ የአዲስ አበባ ቤተ መጻሕፍትንም አስተዳድሯል። በርካታ ቲያትሮችና ከ16 በላይ ፊልሞች ላይ በትወና ተሳትፏል። የሬዲዮና የመድረክ ሥራዎችንም ሰርቷል። እሱ የሠራቸው ሁሉ ቀልብ የሚገዙ የተባይ ቋንቋ አጠቃቀም ያላቸው ያዋዛ የሚያስተላልፋቸው መልእክቶችም በቀላሉ የማይዘነጉ ናቸው ይላሉ አብረውት የሠሩ ወዳጅ ጓደኞቹም። ከዓመታት በፊት በገጠመ ሕመም ማየት ቢሳነውም እሱ ግን ያልጨረስኩት ያልፈጸምኩት የምሠራው አለኝ ብሎ በአሁን ሰዓት የብሬል ትምህርት እየተማረ ይገኛል። በቅርቡም 70ኛ የልደት በዓሉን ሲያከብር ላበረከተው የ40 ዓመት የአገልግሎት ዘመን በሀገር ፍቅር ቲያትር
ወዳጅ ዘመድ፣ የሙያ አጋሮቹ፣ የሙያ አድናቂዎቹ በተገኙበት በደመቀ መልኩ ኪነ ጥበብ አክብረዋለች። ይህ ሰው ዛሬ በያኔዎቹ ፕሮግራም ዛሬ ላለውበት መነሻዬ ናቸው ለሚላቸው ያኔ ላስተማሩት መምህራኖቹ ምስጋናውን ሊያቀርብ አብረውት የተማሩ የክፍልና የትምህርት ቤት ጓደኞቹን እንዲሁም የተማረባቸውን ትምህርት ቤቶች ሊያስታውስ ከስቱዲዮ ተሰይሟል። ሁለገቡ ከያኒ ኪሮስ ኃይለሥላሴ። ሰላም ጤና ይስጥልኝ። እንደምንሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን። ይህ የያኔዎቹ ፕሮግራማችን ያኔ ያስተማሩን መምህራኖቻችንን የምናመሰግንበት አብረውን የተማሩ የትምህርት ቤትና የክፍል ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት ፕሮግራም ነው። ለዛሬም አንጋፋው ከያኒ ኪሮስ ኃይለሥላሴ ያኔ ያስተማሩትን መምህራኖቹን የሚያመሰግንበት ዝግጅታችን ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ይህንን ፕሮግራም አገር ቤትም ባህር ማዶ መሆናችሁ የምትከታተሉ አድማጮቻችን ሁሉ በያላችሁበት ሻሎም። ጋሽ ኪሮስ እንኳን ደህና መጣ። እንኳን ደህና ቆየኝ ግርምሽ። የትምህርት ቤቶች ስናነሳ ከልጅነት ጀምሮ ነው። እናም ከትውልድ ቦታ እንነሳ። የተወለድክ የተሳደክ? የተወለድኩት ያኔ ትግራይ ጠቅላይ ግዛት ነው የሚባለው። ትግራይ ጠቅላይ ግዛት አድዋ አውራጃ ማይቅኔጣል የሚባል ወረዳ ነው የተወለድኩት። አባቴ ፖሊስ ስለነበረ በፖሊስነት ስራ ተዛውሮ ሄዶ ነው እዛ የተወለድኩት። ከመቀሌ ነው ወደ አድዋ አውራጃ ተመድቦ አድዋ አውራጃ ደግሞ ወደ ማይቅኔጣል ወረዳ የመደበው። ለቤት ስንተኛ ልጅ ነህ? ለቤት እኔ የመጀመሪያ ልጅ ነኝ። በህይወት ከተገኙት ወይ ቆሞ በህይወት ካሉት የመጀመሪያው እኔ ነኝ። ከኔ በፊት 4 ልጆች ሞተዋል። 4 ምናልባት ከጽንስ ጋር 5 ይመስለኛል። እና ለዚሁ ነው ኪሮስ የተባልኩት። ያደኩት እኔ ስለሆንኩ በስለት ስለተገኘው ኪሮስ ተባልኩኝ። እኔ እንግዲህ ወደ 5ኛ ልጅ ነኝ ማለት። ኪሮስ የሚለው ስምህ ቃሉ የትግርኛ ነው? ስሙ ትግርኛ አይደለም፣ የግሪክ ስም ነው አሉ። አንድ ለአባት ለእናታቸው የሆኑ አንድ ጻድቅ ነበሩ። በህፃንነታቸው ጻድቅ የሆኑ አቡነ ኪሮስ የሚባሉ በህፃንነታቸው የሚጾሙ ይሏቸዋል። እንግዲህ ሌጀንዱ እንደዛ ነው የሚለው የቤተ ክርስቲያን እንትን እና የግሪክ ንጉስ ልጅ ናቸው ነው የሚባለው። ስሙ ግን ኤግዛክትሊ ይሄ ነው ብዬ አላውቀውም እስካሁን ባይገርም። መጀመሪያ ደረጃ ትምህርት ቤት የት ተማርክ? መጀመሪያ ደረጃ ትምህርት ቤት 3 ትምህርት ቤቶች ነው የተማርኩት እዛው ትግራይ ውስጥ። ወደ 3 ዓመት ሲሆነኝ ነው ይመስለኛል ከማይቅኔጣል ወደ ክልታው ላዕሎ አውራጃ የሚባል ደግሞ ወደ ውቅሮ፣ ይሄ አብርሃ ጽባህ ገራልታ ያሉበት ገራልታ ማውንቴንስ፣ እነኚህ ሮክ ሄውን ቸርች የፍልፍል አብያተ ክርስቲያናት ያሉበት ኤሪያ ነው ውቅሮ የሚባል። ከውቅሮ ደግሞ በስተ ምስራቅ በኩል ወደ አፋር 35 ኪሎ ሜትር አጽቢ የምትባል ቦታ አለች። ብዙ ጊዜ ከ15 ከ20 ዓመት በፊት የገበሬዎች የማሳያ ቦታ ሆና የማር አትክልትና ፍራፍሬ ገበሬዎች የሚታዩባት ከመላ ኢትዮጵያ የሚሄዱባት ወረዳ ነች። በዚህ ላይ ደጋ ነች። እዛ ነው እንግዲህ ያኔ የኛ ኪንደርጋርተን የቄስ ትምህርት ቤት ነው። የቄስ ትምህርት ቤት ነው። ትልቅ ገዳም አለ፣ ስላሴ ገዳም። እዛ ስላሴ ገዳም አባ አብርሃም የሚባለው አይነ ስውር ናቸው ያስተማሩኝ። ፊደል እስከ ዳዊት ልጀምር ስል ነው አስኳላ የተከፈተው። አስኳላ ኤሌመንታሪ የሚል ጣሊያን የጀመረው ትልቅ አዳራሽ፣ አገር ፍቅርን ያክላል አዳራሹ እና ጽሁፉም አለ በሰማያዊ ቀለም አስኳላ ኤሌመንታሪ የሚል ጽሁፍ አለው። እና እዛ አዳራሽ ውስጥ ለ4 ተከፍሎ ከ1ኛ እስከ 4ኛ የተጀመረው እዛ ነው። 1ኛ ክፍል የኤሌመንታሪ ትምህርቴን እዛ ነው የጀመርኩት። እስከ ስንት ተማርክ አስኳላ? አስኳላ ኤሌመንታሪ እስከ ከ2 ወደ 3 አለፍኩኝ። ከ2 ወደ 3 ካለፍኩ በኋላ እንደገና አባቴ ተዛውሮ ይሄ እንግዲህ ከዋናው የአስመራ አዲስ አበባ መንገድ 35 ኪሎ ሜትር ተገንጥሎ ወደ ምስራቅ ነው ብያለሁ። አሁን ደግሞ ወደ ዋናው የአስመራ አዲስ አበባ መንገድ ከውቅሮ ወደ አዲግራት ስትሄድ አሁንም 35 ኪሎ ሜትር ስንቃጣ የሚባል ቦታ አሁን ፍሬወይኒ ነው የሚሉት። እዛ ተመደብኩኝ። 3ኛና 4ኛ እዛ ተማርኩኝ። 3ኛና 4ኛ ተማርኩና ከ4ኛ በላይ 5ኛ የለም። ስለዚህ ወደ ውቅሮ ሄድኩኝ። ውቅሮ ከ5 እስከ 8ኛ ክፍል አጋማሽ ድረስ
ውቅሮ ተማርኩኝ። ውቅሮ ከ5 እስከ 8ኛ ክፍል ስትማር በጊዜው አብረውት ከተማሩት መካከል የትግርኛ ሙዚቃ አቀንቃኙ ኪሮስ አለማየሁ ጋር በቦይስ ስካውት ክበብ እንዲሁም የቲያትር የሙዚቃ ክበባት ላይ አብረው ሰርተዋል የሚባል ነገር ሰማሁ። እውነት ነው። ውቅሮ አይደለም ግን የጀመርነው ስንቃጣ ነው ወይም ፍሬወይኒ ነው። ያኔ ልጆች ሆነን 3ኛ ክፍል ነው የተገናኘ ነው። አንድ ክፍል ውስጥ 2 ኪሮስ ነበር እኔ እና እሱ። በጣም የሚገርም ነገር 3ኛና 4ኛ ክፍል ማስታወሳቸው ተማሪዎች ቢኖሩ ኪሮስ አለማየሁና ኃይሉ ገብረመድህን የሚባል ብቻ ነው ማስታወሰው። ኪሮስ አለማየሁ ሞክሼ ስለሆነና የተለየ ስያሜም ስለነበረው፣ ኃይሉ ገብረመድህን ደግሞ በልጅነቱ እሳት በልቶት የእጁ ጣቶች በሙሉ እንትን ብለው እንደ ዱሽ ሆኖ እዚህ ጋር እንደዚህ ታጥፏል። በዛ ምክንያት አረሳውም ኃይሉ ገብረመድህን። በዚህ ላይ ደግሞ እግር ኳስ ኃይለኛ ተጫዋች ነው። ታላቅም ይላል ከኛ። ስለዚህ 2 ብቻ ነው ማስታወሰው ከዚህ ትምህርት ቤት። ኪሮስን ያገኘሁት እዛ ነው። ኪሮስ አለማየሁን የዛ አካባቢ ሰው ነው። በዚህ ላይ ኪሮስ እኛ አካባቢ ግማሽ ጸጉራቸው ይላጫሉ። ግማሹ ይላጫል፣ ግማሹ ጸጉር ይኖረዋል። ጎፈሬ ይሆናል። ግማሹ ይላጫል። ይሄኛው ደግሞ የተላጨው ሲያድግ፣ ይሄኛው ደግሞ ያልተላጨው ጎፈሬ የነበረው ይላጫል። እኔ ሲነግሩኝ አመፀኛ ስለነበርኩ አልላጭም። ግማሽ ልጆች ስለሚስቁብህ አልወድም እንዲሳቅብኝ ስለማልፈልግ እምቢ ብዬ አመፀኛ ነበርኩ አሉና ሙሉውን ነው ዝም ብለው እንትን የሚሉኝ ወይ ሲላጩኝ የሚላጩኝ። ኪሮስ እንደዛ ስለነበረ ትልቅ ሆነንም 4ኛ ክፍል እስክንደርስ ድረስ እንደዛ ነበር የሚላጨው። ይሄ አንዱ ነው። በኋላ ላይ ግን ኪሮስ በጣም አጎፍሮታል አይደለም? በኋላማ ተበቀለው፣ የልጅነቱን ጸጉር ተበቀለው እና ሌላው እንግዲህ ምንድን ነው መሰለ ኪሮስ እዛ ሁለታችን ኪሮስ ነን። ሁሌም ነው የምናገረው። ይሄ መምህር ፋንታሁን ቢያድግልኝ የሚባሉ አስተማሪ ነበሩ። አንድ ጥያቄ ሲጠይቁ ሁለታችንም እንነሳለን። የድሮ የተማሪ ስነ ምግባር ታውቃለህ፣ ተነስተው ነው መልስ የምትሰጠውና ሁለታችን መልስ ለመስጠት እንትን ስንል ሰውየው አይ ኪሮስ ያኛው ኪሮስ ይላሉ። በኋላ ግራ ሲገባቸው ከዛሬ ጀምሮ አንተኛው ዮናስ ብያለሁ፣ አንተ ኪሮስ ኃይለሥላሴ ነህ አሉ። ኪሮስ ተናደደ። እንዴት አባት እናት ያወጡልኝ ስል ዮናስ እንዴት ይባላል ብሎ ተናደደ። በኋላ መምህር ፋንታሁን እንዴ ኪሮስ የሰርቲፊኬት ስምህ ኪሮስ ነው፣ ኪሮስ አለማየሁ ነው፣ እሱም ኪሮስ ኃይለሥላሴ ነው። እዚህ ክፍል ግን እኔ እስካስተማርኳችሁ ድረስ መለያችሁ አንተ ዮናስ እሱ ኪሮስ ነው። ደግሞም እኮ ዮናስ የሚያስከፋ ስም አይደለም፣ ቅር ሊልህ አይገባም። ነቢዩ ዮናስ አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት በሕይወት ተገኝቶ ከባህር ዳር አሳ ነባሪው የተፋው ሰው ነው። በሕይወት የተገኘ ሰው ነው። ተአምረኛ ሰው ነው እና ቅር ሊልህ አይገባም አሉት። ከዛ በኋላ ትንሽ ተረጋጋ። ከዛ ዮናስ ሲባል እሱ ነው የሚነሳው፣ ኪሮስ ሲባል እኔ ነኝ የምነሳውና ከዚህ ይጀምራል እንትናችን ልልፈልግ ታሪክ። ማን ነበር ጉልቤ ከሁለታችሁ? ሰውነቱ እሱ ደልደል ያለም ነው። ኪሮስ ከልጅነቱ ጀምሮ ነው ደልደል ያለ ነው። በዚህ ላይ እሱም እናቱ ብዙ ልጆች እየሞቱባቸው እሱ ስላደገ ሞልቃቃ ነው። ተሞላቆ ያደገ ነውና የስለት ልጅ ተሞላቆ ነው የሚያድገው። እንክንክ ሲባል ነው የሚያድገው። የገጠር ደግሞ ሀብት ያው እንደምታውቀው ወተት፣ ማር፣ ቅቤ ነው። በቃ እንዲሁ ተንከባክበው ስላሳደጉት እንትን ነው ኤሌጋንት ነው እና አይቻልም ነበር። ስለዚህ ጉልቤ ነበር። ጉልቤ ነው። እንዲያው መምህራኖች ያኔ እንግዲህ 2 ተማሪዎች አስታውሰሃል። መምህራኖችስ? እኒሁ አሁን ያልኩ መምህር ፋንታሁን ቢያድግልኝና የዛች ከ1ኛ እስከ 4ኛ ክፍል የነበረች ትምህርት ቤት ዳይሬክተር መምህር አስገደው የሚባሉ እነኝህ ብቻ ነው። አሁን ወደ አጽቢው ስንሄድ እስከ 3ኛ የተማርኩበት ከአዲስ አበባ የሄዱ 2 ዘመዳሞች መምህር በልሁ ሀብቴና መምህር መኮንን ደስታ የሚባሉ አስታውሳለሁ። ከዛ በኋላ መምህር መሐሪ ሽፈራው የሚባሉ አስታውሳለሁ። አበቃ። እነዚህ ሰዎች በተለየ መልኩ እንደ ቅድም ኪሮስና አንደኛውን የክፍል ጓደኛን እንዳስታወስከው በተለየ ምክንያት ነው ወይስ ጀማሪዎች ስለሆኑ ያስጀመሩን ስለሆኑ? አንድ ሁለተኛ መምህር በልሁ የሚባለው ልጅ ነው ከሌሎቹ እና የሚሰራው ስዕል የሚሰራው ቅርጻቅርጽ እዛ አካባቢ ይሄ አጽቢ ምልህ አካባቢ ስስ ልል የሆነ እንትን አለ፣ ሮክ አለ። በምላጭ እንዲህ ስትጠርበው እንደ ጣውላ ሲጠረብ ልሙጥ ይሆን የለ እንደዛ ልሙጥ ይሆናል። ከዛ ምን ያደርጋል? ይስልልሃል እዛ ወይም ጥቅስ ይጽፍልሃል ድንጋዩ ላይ። እንደ ሻሽማ ነው የሚባለው እንትኑ እዛ ላይ ይስልልህና አንተ በምላጭ እየቀረጽክ ኢንግሬቭ ታደርገዋለህ። እና ይሄ ሰውዬ ምርጥ ልክ የታላቅ ወንድም ያህል የሚንከባከብ ምን የሚል ስለሆነ እንወዷለን በችሎታውና በጥበቡ የሚያስደንቀን አይነት አስተማሪ ስለነበረ ነው። መምህር መኮንን ደስታ ደግሞ ዳይሬክተር ስለነበሩ ነው እንግዲህ ልጆችን እያሯሯጡ ወደ ትምህርት ቤት የሚያስገቡ
ስለነበሩ እዚህ አስታውሳቸዋለሁ። እንዲያው በጣም ግን ቤስት የምትለው ተቃቅፋችሁ የምትሄዱ ከሰፈር ወይ ኳስ ርግጫው ጨዋታው ላይ የሰፈር ልጅ የምታስታውሰው ማን ነው? ፀሐዬ መሀሪ የሚባል አባቱ ሐኪም የሆኑ ልጅ ነበረ። አብሮ አደጌ ነው። እስከ 8ኛ ክፍልም ውቅሮ ድረስ መጥቶ አብረን ነበር። ከሱ ጋር ነው ቅዳሜም እሁድም ሲሆን ምን ሲሆን አብረን የምንለው የምናሳልፈው ኳስ የምንጫወተው። አባቱም የሚፈቅዱለት በጣም ጥብቅ ናቸው። አባቱም ከኔ ጋር እንዲጫወት ይፈቅዱለታል። ወላጆቼም ከሱ ጋር እንዲጫወት ይፈቅዱልኛል። በቃ እሺ። ከዛ በኋላ ከውቅሮ ከ4ኛ ክፍል እስከ 8ኛ ክፍል 8ኛ 1ኛ ሴሚስተር ድረስ። ከዛ ወደ አስመራ ሄድክ? ወደ አስመራ ሄድኩኝ። ትምህርትን አቋርጠን ወደ አስመራ ሄድከው? ትምህርቴን አቋርጬ ነው ሄድኩት። አንደኛ መጎርመስ ተጀመረ። ቲን ውስጥ መገባት ሲጀመር ከአባቴ ጋር አልስማማም ነበር። አባቴ ኃይለኛ ነው፣ ወታደር ነው ብያለሁ። ልጅ እሱ በሚፈልገው መንገድ እንዲያድግ ነው የሚፈልገው። እኛ ደግሞ ዘመኑ ትንሽ እንትን እያለ ስለሆነ አስፋልት ዳር ነው ከተማችን። ያው የአስመራ አዲስ አበባ መንገድ አውቶቡስ ሲያልፍ የምናይነን፣ ጭነት መኪኖች ሲተላለፉ የምናይነን፣ ትንሽ የተወሰኑ ጭላንጭል ስልጣኔዎች የምናይ ሰዎች ስለሆን ብስክሌት እነዳለን፣ ኩችኔት እነዳለን። ይሄ ሁሉ ስትከለከል አትግባባም ከወላጅ ጋር። ስለዚህ እናቴና አባቴ ተለያይቶ ስለነበረ እናቴ ጋር አስመራ ሄድኩኝ። ታችኛው ክፍል ላይ በእናንተ ጊዜ የነበሩ ማነቃቂያ የማይረሱ ትዝታ ሊሆኑ የሚችሉ መዝሙሮች አሉ። እኔ ግን ሰነፍ ነኝ፣ ይገርምሃል። መዝሙር አልወድም፣ አልዘምርም። ድምፄም ለመዝሙር የሚሆን ስላልነበረ ጎርናና ነው ጣሳ ድምፅ ስለሚሉኝ አልዘምርም። እነሱ ዴስክ እየደበደቡ ሲዘምሩ እኔ ዝም ብዬ ነው ዴስኩን የምደበድበው እንጂ አልዘምርም ነበር። ነገር ግን ነበሩ። መንግስቱ ለዳዊት የሚባል መዝሙር ነበረ። መንግስቱ ለዳዊት ቡራኬው ለሴም፣ እንዳንተ የተሰጠ ማንም ሰው የለም፣ እንደ ማቱሳላ እንደ አብርሃም ዕድሜህን ያርዝመው አምላክ ዘላለም። ይሄ ለጃንሆይ ሲዘመር የነበረ ነው። ጋሽ ኪሮስ ይህን ድምፅ ነው ጣሳ ድምፅ የሚሉት? አዎ እችም እንደምንም እንትን ብዬ ነው ብትጠይቀኝ ብዬ ነው ተለማመድኳት። ያኔ ምንም አልተሟሸም ነበር እያልከኝ ነው እኮ? አልተሟሸም፣ ኢንትረስቱም አልነበረኝም። እኔ ሲዘመር ወዳለሁ ግን እኔ አልዘምርም ነበረ እንጂ አሁን ግጥም አልይዝም። በሸለቆ ውስጥ እንጓዝ የተራራው መልክ የሚያፈዝ የአገሬ ውበት ተራራው የሚል መዝሙር ነበረ። ይሄ ነበር። ሌላው እንግዲህ ፖለቲካ የሆነ መዝሙሩ ነበር። አባቱ ደብተራ እናቱ ጠንቋይ እነግሳለሁ አለ መንግስቱ ነዋይ። ይሄ ከ53 በኋላ የመጣ ነው። ሌላው የኃይለማርያም ማሞ ነው። ኃይለማርያም ማሞ የጦሩ ገበሬ ፈረሱን እንደ ሰው አስታጠቀው ሱሬ እኔን ያንገብግበኝ እኔን ይጥማኝ ውሃ ኃይለማርያም ማሞ ቀረበ በረሃ። ይሄ ነበር። እኔ እነዛ ተማሪዎች በቃ ሊያበሽቁት ካልፈለጉ በስተቀር የያኔውን ብላቴን ኪሮስን በዚህ ድምፅ ቆማ ጨበጨቡለት ማለት ነው ፈልገው ይበልጥ ሊደመጡ የሚፈልጉ ልጆች ስለነበሩ ነው። ኪሮስም ያኔ ይዘፍን ነበረ። ኪሮሳው ይዘፍናል። ተማሪ ቤት እያላችሁ ኪሮስ እንትን ነው የሚችለው ያኔ ዋሽንት። ይሄ ፀሐዬ መሀሪ የምልህ ደግሞ ሃርሞኒካ፣ ይሄ ፊዛርሞኒክ የሚነፋው እሱን ይችላል። በአፍንጫው ነው የሚጫወተው። በአፍንጫው ሲጫወት ትንፋሽ በአፍንጫው ያወጣና ሙዚቃ ግን ይፈጥራል። እና ሁለቱ የክላሳችን ምርጥ ናቸው። እኔ ደግሞ ቲያትር በመስራት መድረክ በመምራት ከዚህ ቀጥሎ እንትና እንደዚህ አድርጎ እንዲያዋዝተው ምናምን በማለት በመኮመክ ሶስታችን ከክፍላችን ጎበዞችና የምንመረጥ ነን። ከየእንትኑ የምትወስደው ነገር አለ። እንደ ሰማይ ርቀቱ፣ እንደ ኮከብ ድምቀቱ፣ እንደ ጨረቃ ምን ውበቱ፣ እንደ ውቅያኖስ ጥልቀቱ፣ እንደምን ምንት እንደ መሬት ስፋቱ ምናምን ብለህ እንትን ትላለህ። በአማርኛ ነው ይሄ ሁሉ እኮ በትግርኛም አይደለም በአማርኛ ነው። እና ከየት እንዳገኘ ነውም አላውቅም። አንዳንዴ ደብዳቤ የፍቅር ደብዳቤ ሲጻፍ ከዛም እየኮረጅን ነው መሰለኝ መድረክ እንትን ስንል። እና ሌላው ምንድን ነው እኔ ዲቤቲንግ ክለብ የሚባል ነበረ ድሮ እስከ 11 ሰዓት እኮ ነው የምንማረው። ሺፍት የሚባል የለም። ለምሳ እንወጣለን፣ ምሳ በልተን እንመጣለን፣ እስከ 11 ሰዓት እንቆያለን እና ሰፊ ጊዜ ነው ያለው። ስለዚህ ዲቤቲንግ ክለብ አለ፣ ሳይንስ ክለብ አለ፣ ቦይ ስካውት እንትን አለ ክበብ አለ፣ ስነ ጽሁፍ ክበብ አለ። ብዙ ክበቦች ናቸው ያሉት። አንተ አባል የሆንክበት ቦይ ስካውትም አለ፣ ዲቤትም አለ፣ ዲቤቲንግ አለ፣ የእንትን ክበብ አለ፣ የቲያትር ክበብ አለ፣ ስነ ጽሁፍ አለ። ስነ ጽሁፍ እኔ አሁን ግጥም ጽፍ ነበር በአማርኛ። ነገር ግን 6ኛ ክፍል ሆኜ አንድ አስተማሪ
ቀልቤን ገፈፈው። ግጥም መጻፍ አቆምኩኝ። አንዳንድ ጊዜ አንዳንድ መምህራን አሁን ብናገረው ምን እንዳለኝ ፖለቲካ ይሆናል። ስለዚህ በዝርዝር አልነግርም እሱን። ነገር ግን ማለት እንትን ይሆናላ አገራዊ ፖለቲካ ስሜት የሚፈጥር ነው የሚሆነው። ስለዚህ እንደዛ ሲለኝ ለካ አይቻልም ማለት ነው ብዬ ሰርቀሃል ብሎ ነው እንደዛ ያለኝ። 8ኛ ክፍል ካለ ተማሪ የኮረጅከው ነው አለኝ። ያን 8ኛ ክፍል ያለ ተማሪ ግን አላውቀውም እኔ። እኛ 6ኛ ነን፣ 8ኛ ትልልቆች ናቸው። ደግሞ እኛ ሀገር ምንድን ነው መሰለ እንደ አዲስ አበባ እንትን አይደለም። አግብቶ ሁሉ ትምህርት ቤት የሚመጡ ልጆች አሉ ከገጠር። ወላጆቻቸው ወደ ሁመራ ወደ ምን ለስራ ወደ ምጽዋ ወደ አስመራ ለጉልበት ስራ እንዳይሄዱባቸው ያጋቧቸውና ከብት ይሰጧቸውና ትምህርት ቤት ነው የምፈልገው ሲሉ ያስሯቸዋል። ተማር እንደፈለክ የፈለከውን አድርግና ተማር ይሏቸዋል። ይመጣሉ፣ አግብተው ወልደው ሁሉ ይመጣሉ። ትልልቆች ናቸው። ስለዚህ እኛ ትንንሾች ነን፣ ትልልቆችን አናቃቸውም፣ ጓደኞቻችንም አይደሉም። ከዛ ሰርቀህ ነው ሲለኝ እና ሌላ ዲሞራላይዚንግ ነገር ሲናገረኝ በቃ ግጥም ከዛ በኋላ አንባቢና አድናቂ ነኝ እንጂ ግጥም አልጽፍም። እኔ ስነ ጽሁፉ ዝም ብዬ ለማንበብ ያህል ነው የምሳተፈው እንጂ ጽፌ ተሳታፊ ለመሆን አይደለም። በቲያትሩና በቦይ ስካውቱ ግን እኔ ጃክ ኦፍ ኦል ትሬድስ ነው የነበርኩት። ሁሉም ጋር እሳተፋለሁ። እርሻም እሳተፋለሁ። እርሻ ትምህርት ቤታችንን አቋርጦ የሚያልፍ ወንዝ ነበረ። ገንፈል ይሉታል። ፌመስ ነው ወንዙና ከሱ በሞተር እየተሳበ ተማሪዎች እርሻ እንትን ይላሉ። ካሮት፣ ድንች፣ ቀይ ስር፣ ቲማቲም ምናምን ቃሪያ ይተክላሉና በዛ በኩልም አሪፍ ነበርኩኝ። በአሪፍ ነበርኩ። ሁለገብ ነኝ። ደግሞ አሪፍ ሰዎች ነበሩ። ፒስኮሮችም ነበሩ። ፕላስ ሰርቪስ ፊልድ ሰርቪስ ይሄ ዩኒቨርሲቲ 3ኛ ዓመት ሲጨርሱ ይወጡ የለ ይመጡ ነበር እዛ። አንዱ አሁን በጣም ፌመስ የሆነ ሰው ማስታውሰው ፕሮፌሰር ታምሬ ሀዋንዶ የሚባል የወላይታ ሰው ነው። የዓለማያ መምህር ነው። የታወቀ ነው። በኢትዮጵያ ሳይንቲስት ነው። ታምሬ ሀዋንዶ መጀመሪያ የመጣው እዛ ነው። ውቅሮ ነው መጥቶ እርሻ በእርሻ ያደረገው ትምህርት ቤቱ በእርሻና የእርሻ ውጤቶች እየሸጠ አንዳንድ የውስጥ ችግሮችን ማሟያ እንዲያገኝ ያደረገው እሱና ሚስተር ዴቪድ የሚባሉ ከኦክላሃማ የመጣ ፒስኮር እነዚህ ናቸው ተማሪውን ያነቃነቁትና ቲማቲም በመትከልም አልሰንፍም ነበር። ይገርማል። 8ኛ ክፍል የመጀመሪያ ሴሚስተር ከተማርኩ በኋላ አስመራ ሄድኩ አልከኝ። አስመራ ምን ሰራክ? 2ኛ ሴሚስተርን ቁጭ አልክ? አስመራ ሰርቲፊኬቴን ይዤ ሄድኩና የተገመነን የሚባል ትምህርት ቤት ሰዎች አስገቡኝ ካቆመበት። ምክንያቱም ያንኛ ሴሚስተር ፈተና ተፈትኜ ጥሩ ውጤት ይዤ ነው ሄድኩት። እንግዲህ ያኔ ምንድን ነው ያለው ሚኒስትሪ ነው ያለው። ስለዚህ አይሰንፍም ተብሎ ገባሁ። ተቀበሉኝ። ግን እንትኑ ትግርኛችን ሊግባባ አልቻለም። የኔ ትግርኛና የኤርትራ ትግርኛ ሊግባባ አልቻለም እና ልጆቹ ወይ ይሄ አጋሜ እንዳው ምንድነው ለለሚለው ይላሉ። እንደዛ ሲሉ እኔ ያው አማርኛም ነው የሚቀናኝ፣ ትግርኛዬም ያው የትግራይ ትግርኛ ነው። ልክ ምን ማለት እንደማለት መሰለ የመንዝ የጎጃም የጎንደር የወሎ አማርኛ ይለያየለ በእንትን በዘዬ ቀበሌኛ እንደዛ ሲሉኝ እኔም እንትን አልኩና በቋፍ ስለነበርኩኝ አልሄድም አልኳት እናቴን። ምን ነው አይ እንደዚህ አጋሜ እያሉኝ ነው ብዬ ቀረሁኝ። ሳምንትም አልተማርኩም። ሻን ሲያደርጉኝ ይሄ ምንድን ነው የምትለው ቡሊ ሲያደርጉኝ በቃ ተውኩ፣ አቆምኩ። ከዛ በኋላ አንድ የሆነ ሰው ካፍቴሪያ ገባሁኝ፣ የዘመድ ካፍቴሪያ እዛ ገባሁ። ስራ በስንት ዓመት ነው እንግዲህ? 14 ዓመቴ ነው። በ14 ዓመቴ እዛ ገባሁ። ብስክሌት ርካሽ ነው። ብስክሌት ተገዛልኝ። ብስክሌት መንዳት ጀመርኩ። ስራ ስወጣ ሸሚዜን ኮሌታዋን ብቻ ጥቤ ነጭ ሸሚዝ እዚች ጋር መሐረብ፣ ያኔ ፊልሞች ነበሩ እዚህ ጋር መሐረብ ታስሮ የሚደረግ እንደዛ የሆንኩ መሽከርከርና መዝናናት፣ ወደ ስራ መሄድ፣ ሳንቲም ማግኘት ጀመርኩ። ትምህርቱ ቀረ። እንግዲህ ወደ 3 ዓመት ያህል ትምህርቱ ቀረና አዲስ አበባ ደግሞ ሌላ ዘመድ እንዴ እዛ የሚሰራውን እዚህ ለምን አይሰራም እየተማረ እዛ እኮ በቃ ኩል የሆነው ነው የሚቀረው ብለው እዚያ መጡኝ። 64 መጨረሻ ላይ መጣሁኝ ወደ አዲስ አበባ። የአፄ ኃይለ ሥላሴ 80ኛ ዓመት ሲከበር እዚህ አዲስ አበባ ነኝ። እዚህ መጣሁ። ካቴድራል ገባሁኝ። ካቶሊክ ካቴድራል ገባሁ። ካቶሊክ ካቴድራል ገባሁ። ቋንቋ ነው እንግዲህ 3 ዓመት አቋርጬ ስለነበረ ቋንቋዬ ለማስተካከል ለማደስ የጠፋው እንግሊዝኛ ቋንቋ ያው በእንግሊዝኛ አይደለ 8ኛ ክፍል እሱን ለማስተካከል ብዬ ቋንቋ 1 ዓመት ተማርኩ። እንደገና ከ7 ጀመርኩ። 3 ዓመት አቋርጫለሁ። 8 መግባት አልችልም። ከ7 እንትን አልኩ። 7 ተማርኩ። 8 ተማርኩ። 8 ጥሩ ውጤት አግኝቼ አለፍኩኝ። ጥሩ ውጤት አግኝቼ ሳልፍ ደግሞ የበለጠ ተበረታታሁኝ።
ትምህርቱን ለመቀጠል ዳር ለማድረስ በጣም እንትን ሆንኩኝ እና የአዲስ አበባው እንደዚህ ይመስላል። ሃይ ስኩል ከመግባት በፊት እንዴት ነው በልጅነት የአይን ፍቅር ወይም ደግሞ የወደድካት ልጅ እዛ አካባቢ ላይ አልነበረችም? ያኔ አልተጀመረም? ውቅሮ ነው የሚጀምረው። ያኛውማ ትንሽ ነኝ 3ኛና 4ኛ ተማርኩ እኮ። በውቅሮ ቆይታ በክፍል ደስ የምትል ወይም ደግሞ በቡድንም ነው የምንወደውና ያኔ ተማሪ ሆነን ደስ የምትላችሁ የምትል ልጅ አልነበረችም? ነበሩ። ይገርምሃል እንትን እኮ ነው አንዲት ልጅ ብቻ አያርፍም አይነ ወይ በልብሷ ትማርካለች ወይ ባነጋገሯ ወይ በምኗ እና ነበሩ መወዳቸው ልጆች ነበሩ። ግን እኮ ዝም ብሎ እንዲህ ተቃቅፎ ለመሄድና ለመውጣት ነው እንጂ ሌላ እኮ ምንም ነገር እኮ ማህበረሰቡም ይዋደዳሉ ነው የሚለው። ማለት በወንድምነትና በእህትነት ይዋደዳሉ እንጂ በሌላ መንገድ በፍጹም አያስበንም። ልጆች ነና አንደኛ እኔ ቀጫጫ ነኝ እንደዛ የምገመትም አይደለሁም እና እንዲህ ተቃቅፈን እንሄዳለን። ጉንጯን መሳም እንኳን የለም። እንዲህ ተቃቅፎ መሄድ ነው ተቃቅፎ እንትን ማለት ነው። በጥምቀት ጊዜ ጥምቀት እኛ ጋር እንደዚህ አይደል። አሸንዳ ነው የኛ ጋር። አሸንዳ እኛ ጋር ያው ተኩለው ተወልውለው አምረው ቆንጆ ሆነው ይወጣሉ። እንግዲህ እንደየእንትናችን ነው ለመጥበስ ምን ሞክረው ለየእድሜያችን ማለት ነው። ግን እዛ ምን አለ መሰለ እኛ አካባቢ መስተዋት ትንሽ መስተዋት አለች። ትንሿን መስተዋት ከስር እንትን ትላለህ ቁጭ ትደረጋለች። ቁጭ የምታደርገው እኮ የማይታይ ነገር ለማየት ነው። ግን አይታይም እኮ አየሁት ይላል። ይኸውልህ አየኸው ምንም የለም። ኪሪዮሲቲ ካልሆነ በስተቀር ታጣፊዋ መስተዋት ነች አይደል? ዝም ብላ እንትን ነገር ታጣፊ ክብ ሆና ከስር ይቀመጣል። ከስር ታስቀምጣለህ። ምንም የሚታይ የለም። ልጆችም እውነት ይመስላቸውና ቀሚሳቸውን ይሰበስባሉ። በጭናቸውና በጭናቸው መካከል አድርገው ነው የሚያጨበጭቡት የሚጫወቱት ስለሚገባቸው ተንቆሉ እና እንዲህ ነው እንጂ ሌላ ምንም ይሄ እንደንትን እንደ መሀል ሀገር ወይም እንደዚህ እንደ ኦሮሚያና እንደ አማራ የከንፈር ወዳጅ ምናምን የሚባል የለም። ያኔ እዛ እናውቀውም። በዚህ ላይ ባህሉም እንትን ነው ጥብቅ ነው። እውነት ነው። ሃይማኖትም አኳያ ሃይማኖትን ተጽዕኖ ኃይለኛ ነው። ለእንትንም ያለው ክብር ትልቅ ነው። ለሴቶች ድንግልና በጣም ትልቅ ስለሆነ ጥንቃቄው ኃይለኛ ነው በቤተሰብም ሆነ በሴቷ በኩል እና ብዙም ደፍረህ አትሄድም። እንዳው የገሌ ልጅ እንዲሆና ታየች ከተባለ እንኳን ራሱ ከተማ በሙሉ ነው የሚዳረሰው፣ ትወገዛለች። ስለዚህ ብዙም አልነበረም። ያው ደብዳቤ መጻፍ አለ ምን አለ እና ነበሩ። ታዲያ ለማን ነው ደብዳቤ የተጻፈው? ካህሳ የምትባል ልጅ ነበረች። ካህሳ በየነ የምትባል ለእሷ ነው የተጻፈው። ስንት ገጽ ተጻፈላት? አይ የአንድ ሉክ ተኩል እንደዚህ ነው የሚጻፈው። መቀባጠር እኮ ነው። አንዳንድ የውሸትም ይጨምርበታል። እንዲሆኖ እንዲህ አርጌ እንትን ብዬ በቃ እንትን ገደልኩኝ ምናምን ትላለህ። እኔ እንዳውም 7ኛ ክፍል ሆኜ እርሻ እንትን ስል ኖተሪየስ ነኝ እኔ። ከክላስ ወጥቼ ውሃ ላጠጣ ሲሄድ በየተራ አይደል እንትን የምትለው ተራ አይደርስም፣ እንትኖቹ አይሰጡም ጎረምሶቹ። እና ጎረምሶቹ ከክላስ ሳይወጡ ለማጠጣት ሲሄድ 6 ሰዓት ከምናምን ሆኗል ሰዓቱ። ከኛ ትምህርት ቤት ጀርባ በለስ ይሄ ቁልቋል የሚበላል አይደለ በሰሜኑ፣ እሱ አጥሩ የጓሮ አጥር እሱ ነው። ከዛ የወጣ ዘንዶ በእርሻው በኩል አቋርጦ ወደ ወንዝ ይሄዳል። ቀጭን ነው ግን እኛ ዘንዶ ነው የምንለው። 2 ሜትር ተኩል 3 ሜትር እንደዚህ ይሆናል። ከዛ እያጠጣሁ እያለ በአካፋ እንትን እያልኩ እያለሁኝ በዛ በኩል አያልፍም፣ በቦይ በኩል ደንግጬ መሆኑን አጥቼ በአካፋው መታወት ለ2 ጉርድ አለ። ከጎረድኩት በኋላስ ትቼ ሩጫ እንትን ብሏል። ለ2 ተቆረጠ። ያው ነፍሱ እስኪወጣ ይቆያል። ተቆረጠ። ከዛ በኋላ ክላስ ገብቼ ተበንቀት ይለ ምናምን እባብ ገደልኩኝ ምናምን ስል ግልብጥ ብሎ ተማሪዎች ሲመጡ ደሙ ፈሷል። እዛ ይንፈራፈራል። ከዛ ዘንዶ ገዳይ ተባለ። ገበልቀት ይሉ ተባለ። በቃ ፌመስ ሆንኩኝ። ያው በቲያትሩም ፌመስነቱ አለ። ባንዲራ ላይም የሰውን ግጥም ታነባለህ። በቃ በዚህ ተፈላጊ ነው። ዋናም ጎበዝ ነኝ። ብስክሌትም ነዳለሁ። ያው ከአባቴ ጋር የሚያጣላኝ አሳማ አጠምዳለሁ። ትልቅ ወንዝ አለን እዛ እና አሳ አጠምዳለሁ። በዚህ ስፖርቲቭ የሆነ እንትን ነበረኝ። እኔ ኳስና ሩጫ አልወድም። እነኚህ ግን ብስክሌት፣ ፊሽንግ፣ ዋና በዚህ ይታወቃል። ታዲያ በዚህ ጀብደኝነት 1 ገጽ ተኩል የጻፍከው የፍቅር ደብዳቤ ምላሹ ምን ሆነ? ልጅ ነኝ አለች። ልጅ ነኝ ትምህርቴን እማራለሁ አለች። እንግዲህ አንተ እንደ አዋቂ ነው ያሰብከው፣ እኔ ግን ልጅ ነኝ ለዛ አልበቃሁም ነው እኮ ነገሩ። በኋላ ሲገባኝ ቆረጠ። በቃ አለቃ። 8ኛ ክፍል ይሄ ነው። እስከ 8 ያለው ይሄ ነው። በአይን በምን አለ በመተቃቀፍ እኮ ሌሎቹም የሚታቀፉትም እኮ ያውቃሉ። መተቃቀፍ በቃ ቦይፍሬንድ እዩ ምናምን ቦይፍሬንድ ነው ምናምን ሁሉ አለ እኮ። ቦይፍሬንድ ግን በመተቃቀፍ ብቻ ነው። አንደኛ ደረጃ ትምህርት ቆይታችንን እዚህ ጋር እናብቃና አንተ ዘፈን ትጋብዝ ለአድማጮች እናርግ። የማንን ሙዚቃ መሸጋገሪያ ይሆነን? ኦኬ እንግዲህ የኪሮስ ቢሆን ደስ ይለኛል።
የኪሮስ አለማየሁ መቅናይ የሚላለው መቅናይ ማለት መሰንበት ማለት ነው። ያው ሌላ ኪሮስ የለንም፣ ሁለት ናቸው ያላችሁ። ባይዘው 3 ነበርንኛ ክላስ ውስጥ በተለይ 6ኛ ክፍል ጀምሮ ኪሮስ ገብረ ክርስቶስ፣ ኪሮስ አለማየሁ፣ ኪሮስ ኃይለ ሥላሴ። ኪሮስ ግን ከ8 በኋላ አላየሁትም፣ ተገናኝተንም አናውቅም። ስለኔም የት እንዳለው ያውቅ ይሆናል፣ እኔ ስለሱ አላውቅም። ሱማ ትግራይ ከሄድክ ሞልቷል ኪሮስ። ትግራይ ከሄድኩ እኔ መቀሌ ከሄድኩ ኪሮስ ከተባለ ዞር አልልም። ለምን ማአት ኪሮስ ነው ያለው። አዲስ አበባ ግን ኪሮስ ከተባለ ብዙ ኪሮስ በየሰፈሩ ሊኖር ይችላል፣ ዞር እላለሁ። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹን ነው እያዳመጣችሁ የምትገኙት ከሸገር ኤፍኤም 102.1 አንጋፋው ከያኒ ኪሮስ ኃይለሥላሴ የዛሬ የያኔዎቹ ፕሮግራማችን ላይ ያኔ ያስተማሩትን መምህራኖቹን እያመሰገነ ነው። ይህ የያኔዎቹ ፕሮግራማችን ነው። ኪሮስ ከዘፈን ግብዣ በኋላ መልሰን ተገናኘን። ቅድም 8ኛ ክፍል ላይ ከ8 ወደ 9 ጥሩ ውጤት አምጥተህ ማለፍህን ነግረህን ነበር ያቆም ነው። እዛው ካቴድራል ነው። ከካቴድራል አልወጣሁም እስከ 12ኛ ክፍል ነው። ካቴድራል ከዛ ዘመን ጀምሮ ውድና ተመራጭ የነበረ ትምህርት ቤት ነው። እንዴት ነበር የገባው? እስቲ አጋጣሚ ንገረን። ያኔ ካቴድራል እኔ ቀደም ብዬ ቢሆንም የገባሁት አብዮት መጣና አብዮቱን ሽሽት ደግሞ እድገት በህብረት ሽሽት ከኤርትራ ከትግራይ ከብዙ ቦታዎች ሸሽተው የሚመጡ ወጣቶች ቀን ቀን ትምህርት ቤት እየታዩ ለሌላ ጣጣ እንዳይዳረጉ ወላጆቻቸው እዛ ያስገቧቸዋል፣ ካቴድራል ያስገቧቸዋል። እና ካቴድራል በጣም ከብዙ ቦታ ሰው የሚሰበስብ ትምህርት ቤት ነበረ እና በምርጥ አስተማሪዎች የሚያስተምር እንዳልከው ውድ ትምህርት ቤት ነበረና እኔ ሶማሌ ተራ ነበረ የዘመዴ ካፌቴሪያና እዛ ይመላለሱ የነበሩ መምህራን ተጠይቀው ነው እንድገባ የተደረኩት። እንደ ተፈናቃይም እንደ ሰርቶ እንደሚያድር ሰው ሆኜ በትምህርትም ሰንፌ እንደማላስወቅሳቸው ተነግሮ ነው የገባሁት። እና ደግሞ ያው ቋንቋ እንድማር ነው። ቋንቋ ተምረህ ወደ 7 ለመግባት ሰርቲፊኬቱ ካለ ችግር የለውም። ኦልሬዲ ገብተህ እግርን አስገብታል እና ችግር አልነበረም። በኋላ ግን እየባሰ መጣ። 67 68 69 ነገሮች እየከረሩ ሲመጡ የሚገቡት ተማሪዎችም ችግር እየሆነ መጣ። በማጣራት ሆነ ከእናንተ በኋላ ማለት ነው። ከኛ በኋላ እና የኔ ችግር አልነበረው። በትምህርትም ሰንፌ አስወቅሽ አላቅም፣ አላረፍድም። አባ ገብረ ማርያም የሚባሉ በጣም አሪፍ ዳይሬክተር ነበሩ። አባ ገብረ ማርያም አመንቴ በጣም ምርጥ አባት ናቸው። ሽማግሌ ነው፣ ትልቅ ነው፣ እንደዚህ ነው የለም። ተማሪ ነው በኔ ፊት ነው የሚሉት። ተማሪ ነው፣ ሰዓቱን አክብሮ መግባት አለበት። በቃ ያሳድዱሃል። እኔ አባ ገብረ ማርያም አመንቴ ቀሚስ ብለብስ እኮ ወንድ ነኝ ይለዋል። እና ምርጥ ሰው ነበሩ። በግሩም ሁኔታ ነበር የያዙትና አድሚኒስትሬሽኑን ፕላስ አንድ ፊንላንዳዊ ነበረ ሚስተር ሮዛሪዮስ የሚባል እሱም ያግዛቸው ነበር። ሌሎች ብዙ ስታፎች ነበሩ፣ አባዎች ነበሩ። ብዙ በየመስሪያ ቤት መንግስት መስሪያ ቤት የሚሰሩ ደግሞ ማታ ማታ የሚያስተምሩ ሰዎች ነበሩ። በኋላ የተወሰኑት አሁን ስማቸው ጠፋብኝ እንጂ በኢህአፓነት ተበልተው ሞቷል። ሌላው አሁን አንዱ ከማስታወሳቸው አንዱ የማትስ መምህር የነበሩት ዶክተር አረጋ ይርዳው ናቸው። ዶክተር አረጋ ይርዳው ያኔ ፍሬሽ ግራጁዌት ሆነው ኢትዮጵያን ኤርላይንስ ኢንጂነሪንግ ዲፓርትመንት ነበሩ እና እየመጡ ያስተምሩን ነበር። አሁንም ድረስ አስታውሳቸዋለሁ፣ እንገናኛለን። እውነት ነው ይላሉ። እና እንዳውም ሰዎችን ሲያገኙ ይሄ ለቁም ነገር ከበቁልኝና ፌመስ ከሆኑልኝ ተማሪዎች አንዱ ነው ብለው ያስተዋውቁኛል። ድንገት ስንገናኝ እንደዛ ይላሉ። መድረክም ብዙ ጊዜ ስለመመራ አገኛቸው ነበር። ጋሽ ኪሮስ ዛሬ መምህራኖችን የምታመሰግንበት አጋጣሚ አግኝተሃልና ያኔ መምህርን ዶክተር አረጋን ለምን አታመሰግናቸውም? መስመር ላይ ያሉ ዶክተር አረጋ አለውኛ። ጤና ይስጥልኝ ዶክተር አረጋ፣ እንደምን ነዎት? ጤና ይስጥልኝ ዶክተር አረጋ። የያኔዎቹ ፕሮግራማችን ያኔ ያስተማሩን መምህራኖቻችንን የምናመሰግንበት ነው። እግረ መንገዳችንንም አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን የተማርንባቸውን ትምህርት ቤቶች የምናስታውስበት ዝግጅት ነው። የዛሬው የያኔዎቹ መምህራኖቹን አመስጋኝ አንጋፋው አርቲስት ኪሮስ ኃይለሥላሴ ያኔ ካስተማሩ መምህራኖች መካከል ብሎ የእርሶን ስም አንስቷል። ሊያመሰግኖት ነው። እሺ ነጌታ። ዶክተር አረጋ እንደምን አለ? ሰላም። ይሄ ጋዜጠኛ በፍጹም ያልጠበቅኩት ነገር አድርጎ እምባዬን አመጣው። በ70 ዓመቴ ያኔ ካቴድራል ኢትዮጵያ አየር መንገድ ሰራተኛ ሆነህ ወጣት ኢንጂነር ሆነህ ማትስ ታስተምረን ነበርና ትክክል ነው። ደጋግሜም ስንገናኝ ነግሬያለሁ።
አዎ በፍጹም አልረሳህም። ከማረሳቸው ብዙዎቹን አስተማሪዎች ረስቻቸዋለሁ። ዶክተር አረጋን ግን አልረሳውም። አሁንም ዶክተር አረጋን ሳገኘው ይሄ እንጀራ ከወጣላቸው ፌመስ ከሆኑ ተማሪዎች አንዱ ነው እያለ ከሰው ጋር ያስተዋውቀኛል። አጋጣሚ ስንገናኝ ብዬ ስነግረው ነበርና ዶክተር አረጋ እጅግ በጣም ነው የማመሰግንህ። በማትስ በኩል ጎበዝ ሆኜ ሳይንቲስት ባልሆንም በጠረክልኝ መንገድ ግን የኪነ ጥበብ ባለሙያ ሆኜ እነሆ 70 ዓመት እድሜ ደርሼ ጡረታ ወጥቻለሁና በጣም አመሰግናለሁ። እስከሞት ድረስ ማረሳ ታላቅ መምህር ነህ፣ መንገድ አስያዥ ነህ። በሙያ ኢንጂነር ብቻ ሳትሆን የህይወት ኢንጂነርም ጭምር ነህ ልል እፈልጋለሁ ዶክተር። አመሰግናለሁ የኔ ጌታ። ምን አለ ታዲያ አንድ ቀን ቢሮ ብትመጣና። እመጣለሁ። ዩኒቲ ነው ያለኸው? እመጣለሁ ዶክተር። እሺ የኔ ጌታ እጅግ በጣም አመሰግናለሁ። እግዚአብሔር ስጥልኝ፣ እድሜና ጤና ይስጥህ፣ ቤተሰብህን ይባርክልህ፣ ልጆችህን ይባርክልህ፣ ረጅም እድሜ እመኝልሃለሁ። አሜን የኔ ጌታ፣ ለሁላችንም እድሜ ይስጠን። ታንኪዩ ዶክተር። ዶክተር አረጋ እኔ አንድ ጥያቄ ልጠይቀው። በወጣትነት ጊዜው መምህር ነበሩ፣ አሁንም መምህር ነዎት። የያኔው የማስተማሪያ ቤቶ ወይም የትምህርት ቤት ትዝታውን ዛሬ ላይ ሆነው እንዴት ያስታውሱታል? ወል ከአሁኑ ጋር ማወዳደር ያስቸግራል። ምክንያቱም አሁን ያለው ኤንቫይሮንመንት ለየት ያለ ነው። በዛን ጊዜ የነበረው ለየት ያለ ነው። የማውቀው ነገር ቢኖር ካቴድራል የነበሩት ተማሪዎች የማታዎችን ነበር ማስተምረው፣ ስራ ላይ ያሉ ማለት ነው። እንዲያውም ብዙዎቹም የደርግ አባላት ነበሩ፣ ትዝ ቢለኝ ወጣቶች ነበሩ። በዛን ጊዜ የተወሰነ እውቀት ይዘው የተወሰነ ስራ ለመስራት ጉጉ የሆኑ ብዙ ተማሪዎች ነው የነበሩት እና ፎከሱ አስተማሪ በጣም የሚከበርበት እውቀት ጥማት የነበረበት እንደነበረ ነው ትዝ የሚለኝ። እኛም ደግሞ እንደ ፓርታይም ነበር የምሰራው እኔ አየር መንገድ እየሰራሁ ጓጉተን ሄደን ስንሰራ ውለን ማታ ደግሞ እስከ 2 ሰዓት እስከ 3 ሰዓት ስናስተምር ነው የምናመሸው። ትምህርት ቤትም ቢሆን ካቴድራል ወጣቶችን ለማውጣት ትምህርቱም እንዲስፋፋ ለማድረግ ብዙ ጥረት ያደረጉ ነበረ። አባ ገብረ ማርያም አመንቴ ያው እና እንዲያውም ወደ ውጭ ሀገር ለማስተርስ ዲግሪ ሲሄድ አቋርጬው ነው የሄድኩትና እሳቸውም ትንሽ ረድቶኝ እንደገናም ተመልሼ ሄጄ አስተምሬያለሁ እና ለየት ያለ ጊዜ ነው የነበረው። የአሁኑ መጥፎ ነው ማለት ሳይሆን ተማሪውም ቁጥሩ አነስ ያለ ነው፣ ፖፑሌሽንም አነስ ያለ ነው። ጥሩ ነበር። የአደልትና አለት መማሪያ ስለሆነ ማስተማር ብቻ ሳይሆን እኛም አስተማሪዎቹ እንማር ነበር። ምክንያቱም ሰዎቹ አንዳንዶቹ ስልጣን ላይ ያሉ ስራ የሚሰሩ ምናምን ስለነበሩ ኦልሞስት የአደልት ኤጁኬሽን ስለሆነ ጥሩ ነበር። ዶክተር አረጋ ይርዳው የአንጋፋው ከያኒ ኪሮስ ኃይለሥላሴ የያኔ የሂሳብ መምህር የአሁኑ የዩኒቲ ዩኒቨርሲቲ ፕሬዝዳንት፣ በጣም አመሰግናለሁ። አሜን ጌታ፣ አመሰግናለሁ። ታንኪዩ ዶክተር። ጋሽ ኪሮስ ዶክተር አረጋ ኤሌመንተሪ ላይ ያስተማሩ መምህር ናቸው። አመስግናቸዋል። እንዲያው ከሳቸውስ ሌላ የምታስታውሳቸው መምህራኖች የሉም? ከዶክተር አረጋ ይርዳው ሌላ አቶ ኃይሉ ብርሃኔ፣ አቶ ተስፋ ማርያም፣ ሚስተር አሌክስ ፌርናንዶ ፖ የሚባል የፖርቹጊዝና የህንድ ክልስ፣ ሚስ ጆሴፍ እና ሚስተር ጆሴፍ የሚባሉ፣ አቶ ኢዮብ የሚባል የአካውንቲንግ መምህር። ሃይስኩል አካውንቲንግ ትማሩ ነበረ? አካውንቲንግ እና ኢኮኖሚክስ ነበር። እኔ አርትስ ነበርኩና ጂኦግራፊ፣ ሂስትሪ፣ አካውንቲንግ፣ ኢኮኖሚክስ፣ እንግሊሽ፣ አምሃሪክ፣ ማት ሶስቱ ሜጀር ናቸው። ሜጀር ናቸው እና እነኝህን የሚያስተምሩ ነበሩ መምህራን። በደንብ ነው የምንማረው። ጊዜው አጭር ነው፣ እንደ ቀኑ አይደለም። ይገርመኛል። እሱም አለ ግን በደንብ ነው ፈትፍተው እንትን የሚሉ። ሌላው የእንግሊዝኛ መምህራችን ነበሩ፣ አቶ አሁን ዶክተር ናቸው፣ ዶክተር ሰለሞን ጊዳዳ፣ የዶክተር ነጋሶ ጊዳዳ ታላቅ ወንድም። እሳቸው እንግሊዝኛ መምህራችን ነበሩ። እንዳውም እንግሊዝኛ ያስነብቡናል። እንግሊዝኛ ይሄ ሪዲንግ አለ አይደለ? ሪዲንግ ያስነብቡና አሁን ዶክተር ናቸው። ዶክተር ሰለሞን ቲቸር ሰለሞን ክላስ ያላቸው ቀን ከየክፍሉ ነው የሚመጡት ተማሪዎች። በመስኮት ሁሉ ቆመው እንደዚህ ያሉና እኔና አንዲት ልጅ አሁን ረሳዋት ስሟን እንፎካከርና በደንብ ነው አክሰንታችን እንትናችን ሁሉ ልክ እንደ ፈረንጅ ለማድረግ ነው ጥረት የምናደርገው። በኋላ ነው የተበላው። ዘ ፒፕል ኦፍ ቻይና የሚለውን ዘ ፒፕል ኦፍ ቺና ብዬ አነበብኩት። በቃ ተበላው፣ በላችኝ። ሽልማቱን እሷ ወሰደች። እና እዛ ኢንከረጅ ያደርጋል ትምህርት ቤቱም እንደዚህ በአማርኛ ነባበ እንትን ይሄ ወደ ጋዜጠኝነትም እንድትሄድ አይነት እኮ ነው እንትኑ ሰው ፊት የማንበብ ችሎታ እንድታወጣ እንድትደነቅ፣ ሌሎቹም እንዲበረታቱ አንተን አይቶ ለማድረግ ከፍተኛ ጥረት ይደረግ ነበር። ስክሪፕቶ ትሸለማለ፣ መጽሐፍ ትሸለማለ። ብዙ ጊዜ ብዙ ዙሮች ሄደን መጨረሻ ላይ ቺና ብዬ አንብቤው ኋላ ላይ እንደ ቅጽል ስም አልሆነም። ቺና
ገሽኪሮስ ካቴድራል እስከ 12ኛ ክፍል ትምህርትን ተማርክ? እስከ 12 ተማርኩኝ። መንገራገጭ ነበር መቼም አይደለ ወይ? ይሄ የነበረው የአብዮት እንቅስቃሴ ነበረ። እስራ አለ፣ ምን አለ፣ ስደት አለ። በመሀል 1 ዓመት ክብረ መንግስት ሄድኩኝ። 1 ዓመት ቆይቼ ግን ለፈተና ነው የመጣሁት። እንዴት ተፈቀደልህ? ለፈተና መጣሁ። ያው እንትኑ ይከፈላል፣ ብሔራዊ ክፍያው ይከፈላል። አቴንዳንስ የማታ ብዙ ጊዜ እንትን አይሉም፣ ጊዜ ስለሚፈጅ ገሌ 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 እያሉ መጥራት ቢያንስ 5-6 ሚኒትስ ይፈጃል ሰውን እስክጠራውና አይደንቲፋይ እስክታደርገው ድረስ። ስለዚህ እንደዛ ስለማያደርጉ እንትኑ እስከተከፈለ ድረስ ለፈተና ቀረብ አለፉ። ሳልፍ ግን እንደ ሌላው ጊዜ አይደለም፣ ውጤት ዝቅ ያለ ነው። በስማ በለውና ቁጭ ብለህ ተምረህ አንድ አይደለም። ቁጭ ብዬ 1 ሳምንት ከጓደኞቼ ጋር አጠናን ቁጭ ብለን፣ ከዛ በኋላ ቀረቡ። ማታ ሲጨርስ ግን ማትሪክ በጥሩ ውጤት ካለፉ ተማሪዎችና ግሬዳቸው ኖቲስ ቦርድ ላይ ከተለጠፈላቸው ተማሪዎች አንዱ እኔ ነኝ። ከዛስ ወደ አዲስ አበባ ዩኒቨርሲቲ ነው? ከዛ አዲስ አበባ ዩኒቨርሲቲ ነው 1972-75 የግራጁዌሽን ታይሜ ነው። አዲስ አበባ ዩኒቨርሲቲ እንደገባ ምን አጠና ወይም ምን ተማርክ? ቲያትር አርትስ ነው የተማርኩት። የመረጥኩት ፖለቲካል ሳይንስ ነበረ። ለምን ዘመዶቼ ብዙ ጊዜ የምለው ነገር ነው ይሄ። ዘመዶቼ ያኔ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ የሚባል ዲፓርትመንት አለ፣ አሁንም አለ መሰለኝ። ቀደም ሲል ደግሞ ገቨርንመንት አፌርስ የሚባል ነበርና የዛ ምሁራን ናቸውና ሲከራከሩ፣ ይሄ ፖለቲካ ሲጨቃጨቁ ሲከራከሩ፣ እኔ ሁልጊዜ አዋዋሌ ከትልልቆች ጋር ነው፣ ከኔ ከሚበልጡ ሰዎች ጋር ነው መዋል የምፈልገውና ሲከራከሩ ዝም ብዬ አዳምጣለሁ። እስቲ አንተስ ምንድን ነው የምትለው ይሉኛል። አይ እኔማ እንደዚህ ብዬ መሀሏን ነው የሚሄደው፣ የግራውንም የቀኙንም እንትን አልልም። አያችሁ ይሄ ልጅ አንዳችንን ደግፎ አንዳችን እንዳንቀየመው መሀሏን ይዞ ነው የሚሄደው። ይሄ ፖለቲካል ሳይንስ ነው መማር ያለበት፣ ዲፕሎማሲ ነው መማር ያለበት ሲሉ ስለነበረ ዲፕሎማሲ ነው መማር ያለብኝ ብዬ ፖለቲካል ሳይንስ 1ኛ መረጥኩ። 2ኛ ግን ቲያትር አርትስ ነው። ቲያትር አርትስ በዛን ጊዜ የአዲስ አበባ ዩኒቨርሲቲ 18 ዲፓርትመንቶች ናቸው የነበሩት፣ 6 ኪሎ። ቲያትር አርትስ 18ኛ ነው የሚመረጠው፣ እንኳን 2ኛ ሊመረጥ 18ኛ ነው። ስለዚህ እኔ 2ኛ መምረጥ ይሄ ሰውዬ ይፈልጋል ማለት ነው ብለው አስገቡኝ። ግን ጓደኞቼ ቲያትር አርትስ መግባት ያለብህ እያሉ ማታ ጓደኞቼም የቀን ጓደኞቼም እንትን ይሉኝ ነበረ። ያው ቀልድና ሳቁ ጨዋታው እንትን ስለሚሉ ቲያትርም እኔ ስለምወድ አገር ፍቅር ስለማይ ሲኔማና ቲያትር አያመልጠኝም። እኔ ያኔ አገር ፍቅርና ብሔራዊ ነው ያለው ቲያትር ቤት፣ ሌላ የለም። ሲኔማ ቤቶች ግን አሉ። ወደ ቲያትሩ ዓለም ሳትገባም የቲያትር አድናቂና ተመልካች ነኝ። በዚህ ላይ ደግሞ የሃይ ስኩል እንትን አለ። ከአባቴ ጋር አንዱ የምንጣላው በቲያትር ነው። የሰው ልጅ የተመኘውን ነው የሚሆነው። ሌሎቹ ትልልቅ ነገር ይመኛሉ። ቲያትር እንኳን ስንሰራ ደጃዝማች ራስ ምናምን ሆነው ሲሰሩ እኔ አሽከር ወይ ገረድ ሆኜ ነው እንትን ምለው። የሰው ልጅ የተመኘውን ነው የሚሆነው። ሌላው ደጃዝማችነት ራስነት ይመኛል፣ የኔ ልጅ ግን እንተፈንቶ ነው የሚመኘው። ስለዚህ እንተፈንቶ ነው ምኞቱ እያለ በጣም ይቃወም የነበረ ነው አባቴና ከዛን ጊዜ ጀምሮ አስመራም ትልቅ እንትን ሰጥቶኛል፣ ትልቅ ኤክስፖዠር ሰጥቶኛል። ያኔ ብዙ እንትኖች ነበሩ፣ ብዙ ክበቦች፣ ብዙ ማህበራት ነበሩ። ማህበር ቲያትር አስመራ፣ ማተደ፣ ማተሃል፣ ማታአ ብዙ እንትኖች ነበሩ። እነሱም ቲያትር ያሳያሉ። ገነተ ኤዶም ዳግ ዓርቢ የሚባል የቲያትር ክለብ ነበረ። ሬዲዮ አስተላልፋሉ። ይሄ ሁሉ ይመስጠኛል። እኔ እየሄድኩ ባለኝ እንትን የማየት እድሎች ገጥመውኛልና ተማርክ ያለው ከልጅነት ጀምሮ እስከ አዲስ አበባው ህይወቴ ድረስና ቲያትር 2ኛ አድርጌ መረጥኩ። ቲያትር ገባሁ። 8ኛ ክፍል እስከ 7 ከውቅሮ በኋላ ወደ አስመራ ሄደ ነበርና ያን ሄድክበት ምክንያት ከአባቴ ጋር በጉርምስና ነገር ባመጣሁት ባህሪ ስላልተግባባን ነው። ራስን አስተምረ በራስህ ጥረት ትጋት የከፍተኛ ትምህርት ተቋም ውጤት ስታስመዘግብ የወላጆች በተለይ የአባት ስሜት እንዴት ነበረ? ከዛ በኋላ የነበረ ሁኔታ? አባቴ ጋር እዚህ ሆኜ ወደ እናቴ ጋር አስመራ ሲሄድ እዚህ የተወሰኑ ዓመታት ሰርቼ ሲሄድ አስመራ ደርሼ መንጃ ፈቃድ አውጥቼ ስመለስ አገኘሁት። ሱፍ ለብሻለሁ፣ ሙሉ ልብስ ማለት ነው። ሊያልፍ የሚባል ልብስ አለ፣ እሱን ለብሻለሁ ምናምን። ትንሽ ለየት ብያለሁ። ደስ ብሎታል እንደዛ መሆኑ። ግን ቲያትር የሚባል ነገር አያውቅም። ስቲል እዛው ካፍቴሪያ ላይ ነኝ ያለሁት እና ከዛ በኋላ ግን አባቴን የማግኘት እድል አልገጠመኝም። ትግሉ እየተፋፋመ ሄደ። ትግራዩ አውቶቡስ የለም፣ መኪና የለም። እኛ ሀገር ደግሞ ባንክ የለም፣ ስልክም ይሄ በማኑቬላ ነው እያዞርክ በማዞሪያ። ስለዚህ የማግኘት እድሉ ስላልነበረ አባቴ እሱ የማይወደውን ቲያትር ተምሬ ለስራ መብቃቴ ለእንጀራ መብቃቴን ሳያውቅ ነው የሞተው እና እናቴ ግን ከአስመራ ተፈናቅላ መጣች። እንዳልኩ እየሰራሁ እና እየተማርኩ ስለነበረ እየተማርኩ እና እየሰራሁ በማገኘው ገቢ እናቴንም ረዳ ነበር። ከዛ ታናሽ እህቴ ከውቅሮ ወደ አዲግራት ሄዳ ሃይስኩል እዛ ተማረች።
እህቴንም ለመርዳት እድል ገጥሞኛል ትምህርቷን እንድትጨርስ። ስለዚህ እህቴ በ71 ዓመተ ምህረት ዩኒቨርሲቲ ገብታ ሲኒየር ሆና ማለት ነው ሳይኮሎጂ ተምራ አሁን በሳይኮሎጂ ማስተርሷን ይዛለች። እንዳውም ፌመስ ነች። አሰፋች ኃይለሥላሴ ትባላለች። የሳይኮሎጂ እንትኖች ስለ ልጅ አስተዳደግ፣ ስለ ቤተሰብ አንዳንድ ምክሮችና እንትኖች ኮንሰልቴሽንስ በቴሌቪዥንም በሬዲዮም ትሰጣለች። አዎ ወይዘሮ አሰፋሽ ኃይለሥላሴን እኔም አጋጣሚ አግኝቼ የስነ ልቦና ምክረ ሀሳብ ለሬዲዮ አድማጮቼ ለማቅረብ ቃለ መጠይቅ አድርጌላቸው ነበረ። በዚህ አጋጣሚ እዚሁ ያኔዎቹ ፕሮግራም ላይ ልጅ ክላራ ወይም ሰማሃር ኪሮስ ኃይለሥላሴ የያኔዎቹ መምህሮቿን ልታመሰግን መታ ነበረ። እሷም የተማረችው የሳይኮሎጂ ትምህርት ነው። በአጋጣሚ ነው ወይስ የአክስቷን ፈለግ ተከትላ ነው? አክቹዋሊ አክስቴን መስላለሁ ብላ ሳይሆን በራሷ መንገድ ነው። እሷ የእኛ ቤተሰብ ማትስ አይወድም። ይገርማል። ማትስ አይወድም። ልጆቼ አሁን ሰምሃልም ማትስ የቢ ተማሪ ነች፣ ግን ማትስ አልወድም፣ ማትስ ይከብደኛል ትላለች። ሌላው ትምህርት መምረጥ ያልደፈረችው ማትስ የሚበዛበት ስለሆነ ነው። ኢኮኖሚክስ፣ ማኔጅመንት፣ ምን ይሄ አካውንቲንግ ምናምን ማትስ ስለሚበዛበት ነው ሳይኮሎጂ እንትን ያለችው እንጂ የአክስቷን እንትን ብላ አይደለም። አጋጣሚ የሆነው ታናሿም ሶሻል ወርክ ነው የተማረችው። እሷም የቢ ተማሪ ነች። ማትስ ከሰሩ ማትስ ጎበዞች ናቸው፣ ግን ይከብደናል፣ አንችልም፣ ማትስ ከባድ ነው ይላሉ። ጋሽ ኪሮስ አሁን አንድ ድምፅ ላሰማ ነው። እሺ፣ የማን ድምፅ እንደሆነ ነው የምትነግረኝ? ሄሎ ሄሎ፣ እንዴት ኖት? ሰላም ኖት ወይ? እንግዲህ እንግዳዬን የእርስዎን ድምፅ አሰምቼ ማን እንደሆኑ እንዲነግረኝ ነው። ድምፆን በደንብ ያሰሙ። ኦኬ። ጤና ይስጥልኝ ግርማ። ደህና። እርስዎ ደህና ኖት? እኔ በጣም ደህና ነኝ። ጋሽ ኪሮስ አሁን እያወራው ያለሁት ከማጋ ነው ወይም የማን ድምፅ ነው? እቺ እህቴ ነች መሰለኝ። አሰፋች ኃይለሥላሴ ነች። ድምጿ ግን ርቋል። ለማጭበርበር ነበረ ያራቀ ነው እንጂ አሁን ይቀርባል። አሰፋች ነች። ወይዘሮ አሰፋሽ አቤት። እንዴት ነው? ሰላም ኖት? ደህና ነኝ እግዚአብሔር ይመስገን። በጣም ቆየ እኔና እርስዎ በስልክ ከተነጋገርን። በጣም ረጅም ጊዜ። ያ ወይዘሮ አሰፋሽ ታላላቅ ወንድም እህቶች ለታናናሾች መሪ ናቸው፣ ኃላፊነት አለባቸው፣ ቀዳሚም ናቸው። አዎ። በእርሶ የትምህርት ቤት ቆይታው የታላቅ ወንድሞ የጋሽ ኪሮስ ኃላፊነት እስከምን ድረስ ነበረ? እንዴት ነበረ የሚለውን እስቲ ንገሩኝ። ይገርም ነው። ያው እኔና ኪያ ከልጅነት ጀምሮ ላይክ በዝቅተኛ እድሜ ማለት በልጅነት አብረን ኖረናል። ግን ከዛ ደግሞ ተለያየን። ላይክ 8ኛ ክፍል ሲሆን 7ኛ ክፍል ሲሆን እሱ ወደ አስመራ ሄደ። ወደ እናታችን እዛ ትኖር ስለነበረ እና ከዛ በኋላ በጣም ረጅም አመታት ሳንገናኝ በናፍቆት ነው የቆየ ነው እና ከዛ በኋላ ግን የሚገርመው እኔም ትምህርት ዩኒቨርሲቲ አልፌ አዲስ አበባ ስመጣ እሱ የማታ እየተማረ በቃ አለ አይደለ ለእህት የሚገባውን አምሶላ ትላለህ፣ ይሄ የሚያስፈልጉ ነገሮች አለ አይደለ ካምፓስ ሲገባ 6 ኪሎ የሚችለውን እንግዲህ መገመት ይቻላል። ከብዙ አመታት በፊት የኑሮው እንትን ከባድ ነው። እንኳን ለተማሪ ቀን እየሰራ የሆነች ትንሽ ስራ እየሰራ ማታ እየተማረ እንደገና ደግሞ እህቱንም ለማስተናገድ ያደረገው ጥረት ከፍተኛ ነው እና ደንበኛ በቃ እንደ ታላቅ ወንድም ቁጥጥርም ነበረው። እኔ በጣም ልጅነት በጣም ያጠቃኝ ነበረ እና አላጠናም ነበር። ሲሪየስሊ 4 አመት እንዴት ልጨርሰው ነው? 4 አመት ሙሉ እዚህ ልቆይ ነው ምናምን። እንደውም ወደ ዲፕሎማ ሁሉ አዋሳ እርሻ ኮሌጅ ለመግባት አክስቶቼ እዛ ይኖሩ ስለነበረ እዛ ሁሉ ለማምለጥ ሞክር ነበርና ግን እንድማር የሚችለውን ሁሉ በእውነት አቅሙ የሚፈቅደውን እንደ ታላቅ ወንድም አድርጓል እና ቀላል አይደለም። ከዚህ በኋላም ግራጁዌትም ካረኩ በኋላ በጣም እንዳሁኑ እንዳይመስልህ ግርማ ትንሽ ፈራ ነበረ። ቢሮዎች እያንኳኩ አንዳንድ ጉዳዮችን ማስፈጸም ከዛ ይዤው ሄዳለሁ እና እንሂድ እዚህ ቦታ መሄድ ፈልጋለሁ ምናምን እለው ነበርና እሱንም አንድ ቀን ሰለቸው መሰለኝ። በቃ ራስሽ የምን ሰው ማስከተል ነው ብሎ እርሱ ገፈፈው ማለት በኋላ ኤኒ ፕሌስ በቃ ቀስ እያልኩ እየተለማመድኩ ያው አሁን እንደምታውቀው እኔ መድረክ ካገኘው ያው ወደኋላ አልልም። በሺዎችም ሰዎች ቢሰበሰቡ እና ያቺ ክሪቲካል ታይም የምንላት ወሳኝ የምትባል ነበረች ለእኔ። እንደዛ ማለቱ ጠቅሞኛል። ለጊዜው እኮ በጣም ተናድጃለሁ እና እስከዚህ ድረስ ነበር ኪያ ታላቅ ወንድምነቱ ልልህ ነው።
ጋሽክሮስ አንተስ ምን ታላለህ? ኮንፊደንስ እንዲያድርባት ነው። ሁልጊዜ እኔ የለሁም ከጎኗ በህይወቷ ሁልጊዜ እኔ አልኖርም። እኔም የራሴ ህይወት፣ እሷም የራሷ ህይወት እንመራለን። ስለዚህ ሁልጊዜ እኔ ዋስና ጠበቃ ሆኜ ስለማልዘልቀው ራሷን እንድትለማመድ ነው። ራሷን ኤክስፕረስ ማድረግ፣ ራሷን መግለጽ፣ የምትፈልገውን ነገር መናገር፣ የምትጠይቀውን ጥያቄ መጠየቅ እንድትችል ነው። አይ በቃሽ፣ ካሁን በኋላ እስካሁን መንገዱን አሳይችሻለሁ፣ ካሁን በኋላ ብቻሽን ሂጂ ያልኳት ኮንፊደንስ እንዲያድርባት ነው። ያረኩት ነገር ግዴታዬን ነው ያረኩት። ይህን ያህል እንደ ውለታም እንደ ትልቅ ነገር የሚቆጠር አይደለም። ወንድም ለእህቱ ለቤተሰቡ የሚያደርገውን ነገር ለማድረግ ሞክሬያለሁ። ያም እንደ ውለታ የሚቆጠር አይደለም፣ እንደ ግዴታ ነው። እውነት ነው። የወንድም ኃላፊነት ነው፣ የቤተሰብ ኃላፊነት ነው እንዲህ ማድረግ። የሆነ ሆኖ የዛሬው ፕሮግራማችን ያን ያስተማሩ መምህራኖቻችንን ማመስገን ነው። በትምህርት ስራ ውስጥ ደግሞ ከመምህራንም ባልተናነሰ በበለጠ ሁኔታ የወላጆች የቤተሰብ ድጋፍ ትልቅ አስተዋጽኦ ይሰጠዋል። ጋሽክሮስ አንተም ያደረግከው ለታናሽ እህት ይህንኑ ነውና እግረ መንገዳችንንም ታላላቅ ወንድሞች እህቶችንም በመማር ማስተማር ውስጥ ላበረከቱት አስተዋጽኦ ማመስገን አለብን ብዬ ነው እርሶን ያስገባሁት። ወይዘሮ አሰፋሽ የእውነት አዎ ልናመሰግን ይገባል። ምክንያቱም በጣም ትልቅ ልዩነት እንደሚፈጥር እኔ እንግዲህ ብዙ ሰዎችም ማናግራለሁ፣ አሰልጣኝም ስለሆንኩኝ በፓረንቲንግም እንደምታውቀው እና የብዙዎች ታሪክ ታያለህ። በቃ ትንሽ ኢንካሬጅመንት፣ ትንሽ ማበረታቻ፣ ትንሽ የተስፋ ቃል እና የሆነች ድጋፍ ለምን አንድ ደብተር አይሆንም? ለምን አይዞህ ራሱ ቀላል አይሆንም? እና እሱን በማጣታቸው በጣም በህይወታቸው ወደኋላ የቀሩ ብዙ ታሪኮችን አውቃለሁ። እና እኔ ያው ኪያ እንደ ቀላል ሊያየው ይችላል። ለእኔ ግን ቀላል አልነበረም። በቃ ህይወቴን እዚህ ለመድረሴ የሆነ ዘርቷል፣ ጥሩ ዘር ብዬ ነው ማለት እና አመሰግነዋለሁ። ደግሞ በጣም አመሰግናለሁ። ወድሃለሁ፣ አከብረሃለሁ። ኑርልኝ። ተባረኪልኝ። ኔት ወይዘሮ አሰፋሽ እርሶም በዚህ በያኔዎቹ ፕሮግራማችን ያኔ እርሶን ያስተማሩ መምህራኖቹን እንደሚያመሰግኑ ተስፋ አድርጋለሁ። እንዴ በጣም ባይዘወይ እሱ ፕሮግራም የያኔዎቹ በጣም ነው የምከታተለው። ጥሩ ስም ጥሩ ስም ነው የሰጣችሁ ሰው እና በጣም ደስ ይላል። አንድ ቀን ያው እንገናኛለን። ተስፋ አድርጋለሁ። ወይዘሮ አሰፋሽ ኃይለሥላሴ በጣም ነው የማመሰግነው። እድሜ ይስጥልኝ። እኔም እሺ ግርማ በጣም አመሰግናለሁ። እግዚአብሔር ያክብርልን። ለእኛም እንደዚህ ጊዜ ሰጥተህ ደግሞ ቃለ መጠይቅ ለማድረግ ስለተዘጋጀህና ስለመጣ ጋሽክሮስ አሁን በሙዚቃ ፋታ እንውሰድ፣ በዛውም ወደ ሁለተኛው ምዕራፍ እንሸጋገር። የማን ሙዚቃ ይዘጋጅ? አሁን ለኔ ዋልሽልኝ ውለታሽ ብዙ ነው፣ ይህን የሚለውን ነው። ይሄ ለሀገርም ለፍቅረኛም ለሚስትም ሊሆን ይችላል፣ ለታናሽ እህትም ይሆናል። ግን ጋሽክሮስ ቅድም ጀመረው ነበረ በዜማ አድማጮች ባለው እንዳይሉ ሲጨርሰው ለኔ ዋልሽልኝ ውለታሽ ብዙ ነው፣ ይህ ነው በእኔ በኩል አመሰግናለሁ። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹ ምዕራፍ 2 ጀመረ። የዛሬው የያኔዎቹ አመስጋኝ አንጋፋው ከያኒ ኪሮስ ኃይለሥላሴ ነው። በምዕራፍ 1 ቆይታችን ከፊደል ቆጠራ እስከ ዩኒቨርሲቲ መግቢያ ድረስ አንስተናል። የዩኒቨርሲቲ ቆይታውስ ከዛ በኋላስ ያለው ህይወቱ በምዕራፍ 2 ቆይታችን ደግሞ ይነግረናል። ጋሽክሮስ ምዕራፍ 2 ላይ ተገናኘን። የምዕራፍ 2 ቆይታችንን የምጀምረው የዩኒቨርሲቲ ቆይታ እንዴት ጀመረ? ከነማጋስ ነበረ እየተማርክ የነበርከው? እነማንስ ከአንተ ጋር ተምረዋል? ምናልባት የምናውቃቸው የምናስታውሳቸው የኪነ ጥበብ ባለሙያዎች ካሉ አብረህ ብትነግረኝ። የዩኒቨርሲቲው እንግዲህ ከማታ ትምህርት ቤት አብረውኝ የሄዱ አንድ ሁለት ልጆች ነበሩ። አንዱ አበበ ወደ አማኑኤል የሚባል የመሳለሚያ ልጅ ነው። አሁን አትላንታ ነው ያለው። ኢኮኖሚክስ ነው የተማረው። ሌላኛው ክበበ መገርሳ ነው። ክበበ መገርሳ ከኔ ጋር ቲያትር ተምሯል። በተረፈ ግን እኔ ጓደኞቼ የነበሩት ቲያትር አርትስ ተመድበን 4ቱም ዓመት በቲያትር የጨረስነው የክፍል ጓደኞቼ የክፍል ተማሪዎች ጓደኞቼ ናቸው። ስማቸውን ልጠቅስልህ ይችላል። እነማን ናቸው?
ረዳት ፕሮፌሰር አቦና አሻግሬ፣ እሺ ዘውዱ አበጋዝ፣ እሺ መንበረ ታደሰ አሁን አሜሪካ ሳውዝ ዳኮታ ነው ያለችው፣ ሰሎሞን ሙባየው አሁን ጀርመን ነው ያለው ለስኮላርሺፕ ሄዶ በዛው ቀርቷል፣ ከበደ መርጊያ ፊንላንድ ነው ያለው፣ አበበ ከበደ አሁን የራሱን ኤንጂኦ ከፍቶ እዚህ አዲስ አበባ ነው፣ መንግስቱ ማሞ ቲያትር ትቶ ኤንጂኦ ኃላፊ ነው፣ ዲማ በራ ኦሮሚያ ባህልና ቱሪዝም ነበር አሁን ጥሮታ ነው፣ ዘውዱ አበጋዝ ከኔ ጋር ስንጀምር ጀምሮ ጥሮታ እስክንወጣ ድረስ ሀገር ፍቅር ነው የነበረው። 10 ነን አጠቃላይ ግራጁዌት ያደረግ ነው። ከ10 አንድ ሴት መንበረ ታደሰ ብቻ መንበረ ስራ አስኪያጅ ሆና ነበረ። አሜሪካን ሀገር ከነ ቤተሰቧ ሳውዝ ዳኮታ ነው ያለችው። እሷ አሁንም ድረስ ጓደኛዬ ነች፣ አሁንም ድረስ እህቴ ነች፣ እንተያየቃለን። እንዳውም አሜሪካ ሄጄ ትኬት ቆርጣ ሳውዝ ዳኮታ ሄጄ እንድጠይቃት አድርጋለች ከነ ባለቤቴ ጋር። አሁን ሁለቱን ጓደኞችን መስመር ላይ አሉ። እነማን ይሆኑ? አቶ ዲማ አበራና አቶ አበበ ከበደ። አአከ ስማችን ካልተጠራ ብላችሁ እየጠበቃችሁ ነበር። አይ አንድ ሰው ዘሏል። የእድሜ ጉዳይ ነው። ማንን ዘለልኩ? አቤ ሚሊዮን ጸጋ ብንረሳ ሚሊዮን ጸጋ ጣሊያን ነው ያለው አይደል? ካልጋሪ ካናዳ። ሚሊዮን ጸጋ። ሚሊዮን እና ሰሎሜ የምትባል ልጅም ነበረች አይደል? አይፈረድብም። ያው በመሀል አቋርጦ ይወጡ አሉ። በእርግጥ ሰሎሜ አንዷ ነበረች። ሰሎሜ መኮንን እሷ ያው ሰከንዲር ነው። ሰርዲር ላይ ወደ አሜሪካን ሄደች። ሰከንዲር ላይ ሄደች። ዲማ በራ ደህና ነህ? እባክህ እንኳን ተገናኘን። ሶፊ ደህና ነህ ወይ? ሶፊ ደህና ዲሚቾ እንደምን አለ? ደህና ነህ? ሶምብሬሮ ደህና ነህ? ሶምብሬሮ አለው ለአባቴ ዲሚዬ። ሶምብሬሮ እናንተ ነው? አይ ሶምብሬሮ እነ ጋሽ ክሮስ ነው። አይ ኮድ አለን የራሳችን አጠራር። ለዚህ ነው አታጋቡ፣ በደንብ ግልጽ እያደረጋችሁ ተናገሩ። ትክክል ነው ጋሽ ዲማ። ለዛኛው ዘመን ቆይታችሁ መነሻም ለጨዋታችን ማኮብኮቢያ እንዲሆነን ጋሽ ዲማ በአንድ ቲያትር ላይ ፕሬዝዳንት መንግስቱ ኃይለ ማርያምን ይመስላሉ ተብለው ሳንሱር ቆርጦታል። እሺ ጋሽ ዲማ ስቲንገሩን እርሶ እንግዲህ ያው እና አቤ ያውቃለሁ እነ ኪሮስም ጠልፎ በኪሴ ላይ ያው አሽከር ሆኜ ነበር የሚሰራ። አባ ሹምዬ የሚባሉ ከማስታወቂያ ሚኒስቴሩ ጊዜ ቲያትር በሚሰራበት ጊዜ በመጀመሪያ ስክሪፕቱ ነው ያሉ። ከዛ በኋላ ደግሞ ለህዝብ በሚቀርብበት ጊዜ አስቀድሞ በመድረክ ላይ አሉ እና ቲያትሩን ልንከፍት አንድ ቀን ሲቀረው ሊገመግሙ መጡ። ከመጡ በኋላ አዩን። አይ ቲያትሩ አይታይም አሉ። ቲያትሩ ያብዬ መንግስቱ ነው፣ ምንድነው ችግሩ? አይ እንግዲህ ለኔ ፊት ለፊት መንገር ትንሽ ፈርቶ ወደዛ ዞሮ አይ ይሄ ካልተቆረጠ ይሄ ከውስጡ ካልወጣ ሊሆን አይችልም። ምን ነው መንግስቱ ኃይለ ማርያምን ይመስላልና መንግስቱን ያው አሽከር ማድረጋችን ይሆናል ብለው እንግዲህ ከቲያትሩ እንደቆረጠው ነው። ታሪክ ዲማ በራን ሲያስታውሰው ይኖራል። ሳንሱር በተነሳ ቁጥር በኢትዮጵያ ዲማ በራ እንደ ሰው የተቆረጠበት ከቲያትር እንደ ገጸ ባህሪ የተቆረጠበት ነው ዲማ። ትክክል። እኛ እንግዲህ በጣም ብዙ በርካታ ቲያትሮችን እንሰራ ነበረ። አጋጣሚ ሆኖ ኪሮስ ያለበትም እንጂ ሌሎች ጓደኞቻችን ባሉበት ቲያትር ልንሰራ እኔም እንደዚህ እንዳሽከርብጤ ነበርኩኝና ሰንበቶ ሆኜ ነበር የምሰራው። እና በባህል ማዕከል ያው እነ ኪሮስ ኃላፊ ናቸው ያኔ። ትንሽ ሶምብሬሮ ስለሆኑ ማለት አለቃዎች ስለሆኑ እነሱ ያስተባብራሉ። እኛ ቲያትሩን የምንሰራ ነበረ በየዩኒቨርሲቲ በኮሌጆች እየዞርን አዲስ አበባ ዩኒቨርሲቲ እና አስከር ልብስ ቁምጣ ሱሪ አድርጌ ኮት ነገር አለ አይደል? አሮጌ ኮት ነገር የሽበት ነገር ላይ ፀጉሬ ላይ አሁን እንኳን ፀጉሩ የለም ሽበት ነገር ተደርጎልኝ እንትኔን ነው የምጠብቀው፣ ኪዩ ነው የምጠብቀው የምገባበትን እና ስንጎራደድ ለካዛ ደብረ ዘይት ቬትሪነሪ ኮሌጅ እርሻ አላቸው። በዛ እርሻ ውስጥ ሰዎች እየተሽለኮለኩ ይሄ እርሻውን ምርቱን የሚያጭዳሉ፣ ሳር ምናምን የሚያጭዳሉ፣ ይጠብቃል ሰውየው። ኋላ እኔ አሁን ስንጎራደድ ቀስ ብሎ ከኋላ መጥቶ ምን በሚያክል ምጭ መሰለኝ ጀርባዬን አንድ ጊዜ ሲያቦነኝ በቃ ምንም ማለት ጌታዬ ብዬ ገባሁ። በቃ ሰው ይስቃል። ምን ሆናችሁ? ምንም በቃ
በቃ ይገድለኛል። ያሳደደ ነው ይመታኝ እኮ ያሳደደ ከመድረክ ጀርባ ነኝ ያለው፣ በዛ በኩል ክፍት ነው። ጌታዬ እያልኩ ምን አልከምቶ ይላል። በቃ ገደለኝ አልኳቸው። ከዛ ያው እንደምንም ተረጋግተን እንደገና ለመመለስ ቲያትሩ ራሱ እንደገና ሰው ይስቃል። አልገባውም ሰው አንድ እሱ ነው። ጆቫኒ ሆኜ ትሰራ ደግሞ ኪሮስ አለበት እሱ ላይ። ጆቫኒ ሲባል በጣም ሲሪየስ የሆነ ቲያትር ነው። ሞርሳው ይባላል እና ሲሪየስ የሆነ ቲያትር ነው። ኪሮስ መንበረ ራሱ ከበበ መገርሳ የተለያየ እና እኔ ሆነን ነበር የምንሰራው እና ሲሪየስ የሆነ ቲያትር ነው። ግን እኔ ጆቫኒ ሆኖ ተብሎ ሲጠራ የሚጠብቁት ቀይ አለ ያለ ጸጉረ ሉጫ ምናምን ነበር። ልክ እኔ በቃ ቆመ። በቃ ተው አይ ጆቫኒ አለ በቃ ጆቫኒ ዲሚትሪ ካንተ ይሻላል እኮ ዲማ። የኔ እኮ ያው እዛ መድረክ ላይም እንደዚሁ መሳቂያ እንደሆነ ነውና ያው እንደዚህ በጣም ፈን እያደረግነው ነው እና ትንሽም ስለሆነ ጓደኝነታችን በጣም የጠበቀ ነው። ስንበላ አንድ ላይ ነው። እንዲያውም የኛ ባች ብቻ ሳይሆን የኛ ሲኒየር የሆኑት እነ ተፈሪ እነ ጌትነት እኔው የእነሱ ባች በሙሉ አንድ ላይ ነው ምሳ የምንበላው። ምክንያቱም ስራም ያገናኘናል። ፕሮዳክሽን ሲኖር አንዳንድ ጊዜ ቴክኒክም በአክቲንግም ስለተጋግጠን ስለምንሰራ ስንበላም አንድ ላይ ነው። የሄዱም አንድ ላይ ሲል ምናምን እንደሚባለው አይነት ማለት ነው። በዛ ምክንያት ክሎዝ የሆነ በጣም የቀረበ ዶርማችንም ጎን ለጎን ነው የሚሆነው ብዙ ጊዜ እና በዛ ምክንያት በጣም የቀረበ ግንኙነት ነበረን እና ያ ማይረሳ ነው። 9 ተማሪ ሆነ አንድ ክፍል ስትማር ወይም 10 ምን ያህል መቀራረብ እንዳለ መገመት ይቻላል። ሌላው የዲማን ታስታውሷል? ሬጅስትራር ልንመዘገብ ሄደን ዲማ በራ የሚለውን የሬጅስትራር ኃላፊው አዩትና ዲማ እንግዲህ ጠቆር ያለ ነው፣ ጥቁር አጭር ነው። ጥቁር አጭር ስለሆነም ነው ሳንሱር የቆረጠው። መልከ መልካም ሆኖ ግን ጥቁር ነው። መልከ መልካም ነው ግን ጥቁር ነው። አይኑ ትልልቅ ነው። በኋላ ዲማ በራ አሉና ዞር ብሎ ሲያዩት ጥቁር ነው። ከኋላ ልጆች አሉ፣ ጸሐፊዎች ምኖች አሉ። ልጆች ኑ ዲማ የሚባለውን ሰውዬ ኑ እዩት ብለው ጠሩና አሳቁበት። መሰለህ ወግ ያውቃል። በደንብ አጠናቅሮ ነው የሚናገረው እና በጣም ትልቅ ችሎታ ያለው ሰው ነው ከመሀላችን። በተለይ የተለያዩ ኢንተርቪው ሲሰጥ በደንብ ሰማዋለሁ። እያንዳንዷን ነገር እንዴት አድርጎ መዝግቦ እንደያዛት በጣም የሚገርም ነገር ነው። በአእምሮ ነው የመዘገበው ይመስለኛል እንጂ በጽሁፍ እንኳን አይቻልም ይሄን ሁሉ መመዝገብ እና እያንዳንዷ እንቅስቃሴያችን ላይ ብዙ ታሪክ አለን የራሳችን። አንዴ ማረሳው እኔ ሰለሞኑ ባየው አለምፀሐይ ወዳጆ ምናምን አንድ ፎክ ድራማ የሚል ቲያትር እንሰራ ነበረ። ፎክ ወደ ትረቱን ወደ ድራማ ለውጠን እና ሰኞ ዩኒቨርሲቲ ውስጥ እንጀራ የለም፣ ዳቦ ነው እራታችን፣ እሑድና ሰኞ አይደለም። እና በዛ ምክንያት የዶክተር ፒተር ሃሮፕ ይባላል እሱን አሳምነን ምንቸት አብሽ እንዲገዛ አደረግን። ለእንትኑ ለቲያትሩ ያስፈልጋል ኢትዮጵያ አያምኑም አይናም ተብሎ እኛ ዋና የፈለግነው እንጀራውን መብላት ነው እና እኔ 2 ብር ምናምን ነው ከ4 ኪሎ 2 ምግብ ተሰርቶ መጣ አገልግል እና ልክ አቦና ሻግሬ አለ፣ እኔ ያለው መንግስቱ ማሞ አለ። ከዛ ልንበላ ገና አንድ እንትን መንግስቱ ማሞ ጠባቂ ነው፣ ሰዎቹ ሲመጡ ቶሎ ምልክት የሚሰጥ ማለት ነው። ተረቱን ካወቀው አንድ በሬ የነበራቸው አርደው በኋላ መንገድ ላይ ሰዎች ሲጓዙ እዛ ቤት በሬ አብደናልና እንዳታዩት እንዳትገቡ ምናምን ያሉ አይነት ተረት ነው እና ልክ ገና አንድ ጉርሻ እንደጎረስኩ ሂድ ለመንግስቱ ስጠው ይለኛል። ያው መንግስቱ ካራክተር ስጠው ሲለኝ ሄዳለሁ ማለት ነው። አቦነ በደንብ እየበላ ሂድ ይለኛል። እኔ አሁን በቃ እንትን አለ እልህ ያዘኝ። አሁን ቲያትሩን በቃ ተውኩት ወደ ጎንና ወደ እንጀራው እየገቡ ነው እዛ ባህል ማዕከል ውስጥ ነው እና እየገቡ ሲሆን ራሱ ጉዳይ አልኩና ገብ መብላት ጀመር። ከዛ ከኋላ ደግሞ አሉ ከበበው ምናምን አንተ ልጨርስ ነው አንተ ሁዳ ምናምን ይላል። እንዴ ነው የፈለገ ሰው ይስቃል። አስተማሪው ነው መስሎት ግሬት ምናምን ይላል። አይ እኔ ዋና ፉዱ ላይ ነው ትኩረት ያለው ፉዱ ላይ ነው። በደንብ አድርጌ ከበላ በኋላ ፈና አደርጋለሁ ብዬ በጣም ከአቅሜ በላይ ስትቆርስ አላደረ ትን አለኝ። በአፍንጫ እየወጣ ምንቸታርሽ ነው ያው ሊደርሱ ሆነ ገባ ሊበላሽ የሚሆነው እና እንደዚህ አይነት ነገሮች አሉ እና በተለይ ድራማ ላይ አንዱ በተለይ ቲያትር ስንሰራ የማይረሳኝ የምግብ ነገር ምናምን እንዲህ ለምን በዓልም አይሆንም በቃ እንዲህ መድረክ ላይ ያለው ነገር ይጣፍጣል። ምን እንደሆነም ምክንያቱ አይገባኝም እና አንዳንዴ እንዲህ አይነት ታሪኮች አሉን ለማለት ነው። እንግዲህ ከ40 ዓመት በኋላ ያለውን ትዝታ ነው እንግዲህ የምናወራው። 40 ሞላን እንደ አንተ ዝም ብለህ ነው አንተ አመት ለምትጠቅሳለህ ግዴለም አገልግሎቱን 40 አድርገው አቤ እድሜን ቀንስ ችግር የለውም 10 አድርገው እድሜን ትክክለኛውም 46 ነው። ለምን ወደዛ ታንሷለህ? በሊድ ያለማንኛው 40 ዓመት ቤት አልኩ 40 ቤት
40 ፕላስ ነው። እንግዲህ ኪሮስን እንግዲህ ማስታውስበት አንድ በጣም ትልቅ ነገር አለ። 7 ትምህርት ቤት ነው የተማረው መርካቶ። ዘመዶች አሉት ወደ መርካቶ ራስ መኮንን ድልድይ አካባቢ ሀብተ ጊዮርጊስ ድልድይ አካባቢ ዘመዶች አሉት። ጊዜኛ ማታ ላይብረሪ እናመሻለን ወይንም ደግሞ ቲያትር ላይ ልምምድ ላይ እንቆያለን። ከተለማመን ወይም ከዛ በኋላ ወዴት ነው የምንሄደው? አሰፋ ሻይ ቤት ነው የምንሄደው። ያን አሰፋ ሻይ ቤት በምንሄድበት ጊዜ ወተት አለ፣ ቡና አለ፣ ሻይ አለ። በደንብ ካልበላንም ዳቦም ከዛው እንበላለን። አሁን ከሁላችንም እንግዲህ እኛ አባታችን የገንዘብ ምንጫችን ኪሮስ ነበረ። ምክንያቱም ቋጣሪ ነው እንጂ በደንብ ቋጣሪ አይደለም። እንደውም ኪሮስ በጣም ግድ የለውም። ለራሱ ለሌላ ለልብስ ለአንድ ነገር እገዛለሁ ብሎ ይዞ ይመጣና ኦልሞስት ለእኛ ነው ሁልጊዜ ማታ እኛ ገንዘብ የለንም፣ ገንዘቡን የሚያመጣልን ኪሮስ ነው። አንድ ጊዜ እንግዲህ ኪሮስ ይመጣል። ያን ሻይም ቡናም ጠጥተን እንወጣለን። እነ ተፈሪም ብዙም ጊዜ ባህል ማዕከል በመሆንበት ጊዜ የባህል ማዕከል ልምምድ መዝሙርም ይሁን ቲያትርም ተፈሪ ብዙም ጊዜ ከኛ ጋር ነው። ጌትነትም አንዳንድ ጊዜ ከኛ ጋር ነው። ከዛ ወጥተን ነው እንግዲህ አሰፋ ቤት የምንሄደው። አንድ ቀን ሄደና በቃ ከዛ ከልምምዱ በኋላ እንሄዳለን ብለን እኛ ሁላችንም ገንዘብ የለንም። ጠበቅን። ብንጠብቅ ያን ቀን ለምን እንደሆነ እንጃ ኪሮስ ሊመጣ አልቻለም። 10 ሳንቲም ነው ሻዩ። አትርሳ እንግዲህ 10 ሳንቲም ነው ሻዩ። ያሰፋ ካልሰደሽ 10 ሳንቲም አልነበረንም። ምክንያቱም አቤ የአዲስ አበባ ልጅ ነው። ወደ ቄራ ሄዶ ነው ገንዘብ እንኳን የሚያመጣ ጊዜ የሚያመጣውንም ገንዘብ እንደ ኪሮስ ክሊር አድርጎ ምን አያደርግም እና ያን ቀን ሻይ ሳንጠጣ ማደራችንና ኪሮስ ምን ሆነ ብለን በጣም ስናስብ ነበረ። ለካ አጎቱ ይሆን እዛ ያሉት አንድ ሰው ብቻ አይደለም፣ 1-2 ሰዎች ናቸው። ሁለቱም ሊያገኛቸው አልቻለም። ወደኛ ተመልሶ እንዳይመጣ ኦልሞስት እኛም ምን ያደርጋል እዛም እንዳያደር እሱም በጣም ተቸግሯል። እኛ ኪሮስ ምን ሆነዋል አንድ ነገር ሆነዋል ብለን ያኔ ደግሞ ሰዎች አንዳንድ ጊዜ የሚታሰሩ ነበረ። ይታፈናል። በጣም ስናስብ ብለን በማግስቱ ሰውየውን አግኝቶ በምሳ ሰዓት ገንዘቡን ይዞልን መጣ። ፍጹም አይረሳኝም። እኔ የዛን ያህል ገንዘቡን በጉጉት የጠበቃችሁት ምናልባት ገርል ፍሬንድ ለመጋበዝ ነበር እንዴ? በፍጹም ሻይ ለመጠጥ አብረን ነው የምንጫወተው። ግሩፑ በሙሉ እንደም ኪሮስ ብለዋል። አሁን በምትነግሩኝ ወቅት ላይ ገርል ፍሬንድ ዩኒቨርሲቲ ያልያዛችሁም ነበር? እንደሱ የሚታሰብ ነገር የለም። አንተ ደግሞ እንዴት መጀመሪያ ደረጃ ለዛም ያበቃንም እንትን የለንም። እኛ ገና አንደኛ ትልቁ እንትናችን ቶሎ ትምህርታችን ጨርሰን የሚለው አይነትም ነገር አለ። በመሀል ወደ መጨረሻው አካባቢ ነው። አይ ትንሽ አይከብድም በዛ ዘመን? አቤ እንኳን ሾላካ ነች። ወደ እንትኖች አካባቢ ሳትሄድ አትቀርም። ይሄ ወደ ሬጅስትራር ምናምን ጽህፈት ቤቶች ስማ ኪሮስ አንዴ ሮበርት ማክላርን ሻይ ልጋብዛችሁ ብሎን እዛ ቫርሲቲ ወሰደን። ታስታውሳለህ? ሁላችንንም በኋላ ራት አብረን እንበላለን አለን። አዘዛችሁ እናንተ ኬክ፣ ወተት ምናምን አዘዛችሁ። መጨረሻ ላይ ዶክተር ሮበርት ማክላርን ምን አደረገ? እንዲህ ሂሳብ አለና የራሱን ብቻ ከፍሎ ሄደ። አዎ ታስታውሳለህ? እኛ እኮ ለኬክ ለምናምን የሚሆን የለንም። አይናችን ፈጣው ቁጭ አለ ጊዜ ታስታውሱም? አስታውሳለሁ። ሁለቴ እኮ ነው፣ አንድ ጊዜ ብቻ አይደለም፣ 2 ጊዜ ነው። እኛ እንግዲህ ከፈለ ብለን ነበር እንግዲህ አስተማሪ ቢያንስ ይከፍላል ብለን ነበር የምናስበው። ቆይ ጋሻቤ ያችን እንዳናልፋት ሬጅስትራር አካባቢ የተጀመረችዋን ጨዋታ እሷን እንጨርሳት እስቲ። አቤ ሬጅስትራር አካባቢ ይታይ ነበር አለ ጋሽ ኪሮስ። እንዴት ነበረ? ለምን ነበር የምትታየው? እንዲሁ አንዳንድ ሙከራ ታደርጋለህ እኮ ያው ቲያትሩ አለ፣ ባህል ማዕከል የጠበሳ ሙከራ ይደረጋል እኮ እሱ። አይ አቤ ኮሚክም ነው ከሰው ጋር ቶሎ ነው የሚግባባው አቤ። እኔ ቶሎ በሰው መግባባት ምንም። አቤና መንግስቱ ከሰው ጋር ይግባባሉ፣ ከክፍላቸው ውጭም ይግባባሉ። ይሄ የቄራ ልጅ ነው፣ መንጌ ደግሞ የወላይታ ልጅ ነው። ያው እኛ የምንተርባቸው ነገር አለ። ያው እነሱ እነዚህ እኮ ደፋሮች ናቸው፣ እንጨቶች አይደሉ ደፋሮች ናቸው እንላቸዋለን፣ ግን ተግባቢዎች ናቸው። በጣም ገባ። እነ ኪሮስ ያሰለጠኑ ናቸው። ገባ ከኛ ትንሽ ተለቅ ስለሚሉ ያው አሁን እንግዲህ ያመነው ኪሮስ 75 መሰለኝ ባለፈው አይደለም ከባት ውጭ ማለት ነው። እንግዲህ ከባት ጋር ነው እና ለማንኛውም በጣም ደስ የሚል ጊዜ ነበር ያሳለፍነው። አቤ አይኤልኤስ ላይ ይሄ ዘ ብላክ ነው አንድ ቅድም ያልከው ቲያትር ስንለማመን ነበረ። ኔግሮና የኔግሮ እዛ ላይ
ላይ ስንለማመድ በጣም እየጮህን ስንለማመድ ነበረ። ከዛ ሰዓት ካለፈ ወታደሮቹ ወደ ላይ ይመጣሉ። እኛ እየጮህን ለማመድበት ጊዜ ወታደሩ ወደዚህ መጣ። ጠባቂ ነው። ከዛ ጠመንጃ ይዞ ነው ወደዚህ መጣ። በጣም እየሮጠ ነው። ጠመንጃ ይዞ በመጣበት ጊዜ አቤ ወደ ታች ነው አለው። እየሮጠ መጣ። በቃ ሰው መጣ። ከዛ በኋላ ሾቲንግ አለ። አበበ what are you talking ይላል። ሰውየው አባሮት ቀጥታ ወደ ነው የገባ። ወደኛ ወደ ልምምዱ ክፍል ነው የገባ። አቤ በጣም ሮጠው። ሰውየው ልትወክፍ ነው እኮ አቀባብሎ ነው ወታደሩ የመጣ ጠባቂና ኖቶሪየስ ነበሩ ፖሊሶቹ፣ የካምፓስ ፖሊሶች። ኪሮስ ደግሞ በጣም እንግዲህ እኛ ብዙውን ጊዜ ኪሮስ እንግዲህ ሶምብሬሮ ነው። ሶምብሬሮ ማለት ዶክተር ማክላር ናቸው በአፍሪካ ውስጥ ትልቅ ሰዎቹ ሶምብሬሮ። እነዚህ ወጣቶቹ ደግሞ ጾጺ ብሎ ነው። ጾጺ ማለት ባጋቦንድ ማለት ነው በሳውዝ አፍሪካ ቋንቋ። እኛ እነ ክበበ መገርሳ ሶምብሬሮ ነን። እነ ዘውዱ እነ መንበረ ዘውዱ አበበ ጾጺ ናቸው። እቺን ሁልጊዜ እንግዲህ እኛ የምንጠራራ በጾጺና በሶምብሬሮ ነው አሁንም ድረስ ማለት ነው። ኪሮስ በጣም እንደ ሶምብሬሮ ነው። ሶምብሬሮ ነው። ኪሮስ ሁልጊዜ ያስባል፣ ይወስናል። የማይመስለውን ነገር አይቀበልም፣ ይከራከራል። ግን የሚከራከረው በጣም ዲፕሎማሲያዊ በሆነ መንገድ ነው። ሰውን የማሳመን ኃይሉ በጣም ከፍተኛ ነው። ታንኪዩ ዲሚዬ። በዚህ ነው እንግዲህ ኪሮስን የምናስታውሰው። ታንኪዩ ሶ ማች። መካሪያችን ነው፣ ቀልደኛም ነው። እንግዲህ የገንዘብ ምንጫችንም ነው ኪሮስ። አመሰግናለሁ ዲማዬ። ታንኪዩ። በነገራችን ላይ ይኸውልህ መዓዛም ቀስ ብላ ወደኛ ጋር የገባችው መዓዛ ብሩ የእናንተ ሸገር አንድ ሴት ብቻ ስለነበረች መንበረ በዛ ምክንያት በጣም ቅርብም ጓደኝነት ስለነበርን ያው እየተሳበች ቀስ እያለች ወደዛ ከዛ ሬዲዮም 1-3 ዓመት ሬዲዮ ፕሮግራም እኔም ሰርቻለሁ ከሷም ጋር ባይሆን ከመንበረ ጋር ከነተፈሪ ጋር እንዲህ እያለች ተስባ ያው ትልቅ ደረጃ መድረሷ በጣም ነው የሚያኮራት። አዎ እዛ ላይ ልክ ነህ። መዓዛና ሀረገወይን የምትባል ልጅም ነበረች ከመዓዛ ጋር። በጣም ለቲያትር ያላቸው ፍቅር እጅግ በጣም ከፍተኛ ነው። ኩስቲና የምትባለው እና እጅግ በጣም ከፍተኛ የአርት ፍቅር ስለነበራቸው እነሱ ሊንጉስቲክ ናቸው መሰለኝ። ኦልሞስት እነሱም ከኛ ጋር ናቸው። ምሳም ስንበላ ሻይም ስንጠጣ አርቱ ያላቸው ፍቅር ነው ከፍተኛ ነው። መዓዛና ሀረገወይንን አረሳቸው። እንግዲህ እናንተ አሁን ከኪነ ጥበብ ወጣችሁበት አይደል? ነው አላችሁበት ነው ይባላል። ይተፋን እንግዲህ አንዳንዴ ኪነ ጥበብ ይተፋል። አጋጣሚዎች ናቸው። አንዳንዴ ካልኩሌት አድርገህ አስበህ ምናምን ሳይሆን አጋጣሚዎች እንትን ያደርጋሉ። ግን ኪነ ጥበብ ሙያ ወጣህ ማለት ሙሉ በሙሉ ነፃ ነህ ማለት አይደለም። ለህይወትህም ይጠቅመሃል። ኢቭን ለስራ ግንኙነት ይጠቅመሃል። አሁን ላለሁበት ስራም በጣም ነው ያገዘኝ። በተለይ ቲም ቢልዲንግ ላይ ከሰዎች ጋር በጋራ መስራት፣ ኮሚኒኬሽን ላይ በጣም ብዙ ነገር ነው የሚያገዘኝ። ባይ ዘ ዌይ ዶክተር ሮበርት ማነው ፒተር አሮፕን የዛሬ 2 ዓመት ገደማ 100ኛ ዓመት ቲያትር ሲከበር በኢሜይል ኮሚኒኬት አድርገነው ነበር። መንግስቱ እኔም እና አስተማሪያችን ነበር። በጣም ኦፊሰር ነው። እኔ እኮ ዳይሬክተር ነኝ ምናምን ብዬ ትንሽ አንድ ኤንጂኦ ዳይሬክተር ነኝ ምናምን ብዬ ፎከርኩ ማለት ነው። በኋላ ዶንጌ ሰርፕራይዝ ናለ እና ብዙ የሚያስገርም አይደለም። እናንተ የተማራችሁት ኮሚኒኬሽን ነው። ኮሚኒኬሽን ደግሞ የትም ቦታ ፊት ማድረግ ትችላላችሁ። ያ ካለኝ በኋላ ነው ሴንስ ማድረግ የጀመርኩትና ከሰዎች ጋር ቢኖርህ ግንኙነት ቀለል ያለ ይሆናል። አንደርስታንዲንግ ይኖርሃል። ለሰዎች ሪስፔክት ይኖርሃል። ዲፍረንስን ወይም ልዩነትን አፕሪሼት ታደርጋለህ። በተለይ ደግሞ አጋጣሚ ሆኖ በባህል ዙሪያ ነው ብዙ ዓመት የሰራሁት። የጎጂ ልማዳዊ ድርጊቶች የሚባል ውስጥ ብዙ ዓመት ነው የሰራሁት እና ብዙ ባህል እንዳቀረድቶኛል። ስለዚህ ብዙ አርቱን እንደው መድረኩ ላይ ልታይ እንጂ ዞሮ እሱ ነው እየሰራው ነው ያለው ይመስለኝ። አቶ ዲማ በራ፣ አቶ አበበ ከበደ እድሜ ይስጥልኝ። በጣም ጀሮስ በል መልካም ጤና፣ መልካም እድሜ ይስጥ። ታንኪዩ አቤ ታንኪዩ ዲማዬ፣ በጣም አመሰግናለሁ። ከነ ቤተሰቦቻችሁ እግዚአብሔር ይባርካችሁ። ታንኪዩ በርታ። እሺ ዲሚትሪ ጋር ትጥፋ እባክህ። ኦኬ እሺ አጋጣሚ ከተገኘ እሺ ቻው። እሺ የተወደዳችሁና የተከበራችሁ አድማጮቻችን ቀደም ሲል የጋሽ ኪሮስ ኃይለሥላሴ ከያኔ እስካሁን ድረስ ጓደኞቹን ነበረ በትዝታ ወደ ኋላ መለስ ብለው ያኔው የዩኒቨርሲቲ ቆይታቸውን ያጫወቱን። ጋሽ ኪሮስ ወደ ቆይታችን እንሻገርና የዩኒቨርሲቲ ትምህርትን እንግዲህ አጠናቀቅ። ኋላ ላይ የህግ ትምህርትም ተምረሃል አይደለ? እዛው ዩኒቨርሲቲ በኋላ ነው እሱ። በስነ ጥበቡ ከተመረክ በኋላ ወዴት ነው የሄድከው? እንደተመረኩ ባህልና ስፖርት ነበር የሚባለው ያኔ። ባህልና ስፖርት ሚኒስቴር ያኔ የስራ ችግር አልነበረም።
ዘመቻ መምሪያ የሚባል ኢኮኖሚና ዘመቻ መምሪያ እሱ ነው የሚመድብህ እንደየሙያ ዘርፍህ። ኢኮኖሚክስ የተማረው ከኢኮኖሚ ጋር የሚገናኝ ከፋይናንስ ጋር የሚገናኝ አካውንቲንጉም እንደዚሁ፣ ሊትሬቸር ከሆነ ወደ ማስታወቂያ ሚኒስቴር ወደ መምህርነት፣ እኛን ደግሞ ወደ ባህልና ስፖርት መደቡን። ባህልና ስፖርት ደግሞ በኢንተርቪው ወደ ሀገር ፍቅር መደበኝ። እኔ በሀገር ፍቅር ላይ ነበር ፔፐሬን የሰራሁት በሀገር ፍቅር ታሪክ ላይ። ስለዚህ ሀገር ፍቅር ተመደብኩኝ። በተደረገው ኢንተርቪው አገር ፍቅር እንደምመርጥ። አገር ፍቅር ስትሄድ እነማን ነበሩ አለቃ? አገር ፍቅር እንደሄድኩ አለቃ የነበረው አበባ አዲስ የሚባል ነው። ከመጀመሪያዎቹ ባቾች አንዱ። እነዛ ባቾች በስም ነው የማውቃቸው። ባይገርም የመጀመሪያው ባችም ሁለተኛ ባች የነተፈሪ በስም አውቃቸዋለሁ። የጓደኛ የወንድም ያህልናና ቅርብ ነን፣ እንደ ቤተሰብ ስለነበር ጥቂትም ናቸው። ጥቂትም ስለሆነ ነው። እንዳውም የነተፈሪ 21 ነበሩ፣ ሲንጠባጠቡ ወደ 14 ነው እንደዚህ ቀሩ። የነተፈሪ ግራጅት ያደረጉት 14 አካባቢ ናቸው። የመጀመሪያዎቹ ባቾች ደግሞ ሲንጠባጠቡ እንደውም ያኔ ቲያትር የሚመርጥ ሰው የለም። ተንጠባጥበው እነ ሚሚ ስብሃቱን፣ ማን ያዘዋል እንደሻውን፣ በቀለ አበባው፣ በቀለ ተፈራ፣ ይግረም ረታ የአዳም ረታ ወንድም ማለት፣ ክፍሌ እንግዳ ሰው፣ አልታየ ወርቅ፣ አዲስ ሕዝቅያስ፣ አማሃ ዘሪሁን፣ እነኚህ እንግዲህ የመጀመሪያዎቹ ባቾች ናቸው። ከዛ ቀጥሎ የነ ተፈሪ ባች ነው። ተፈሪ ጌትነት አለ፣ ተፈሪ አለ፣ አስታጥቃቸው አለ። አስታጥቃቸው ቀድሞኝ ነው አገር ፍቅር የገባው ሲኒየሬ ስለሆነ። አበባ አዲስ አለቃ የመሆን እድል ገጠመው። ማለት ከስራ አስኪያጁ ቀጥሎ ያለው አርቲስቲክ ማኔጀር። ተፈሪም እዛ ቀድሞኝ ገባ። ያረጋል አጥናፉ እዛ ነበረ። አሰፋ ወልደ ሰንበት የሚባልም የነሱ ባች እዛው ነበረ እና ዘሪሁን የሚባልም እንደዚሁ እዛው ነበረ። በተረፈ የነተፈሪ ባች 4 ሴቶች ነበሯቸው። 3 ቴነሽ አበበ፣ ቴነሽ ከበደ፣ ቴነሽ ካሳና ሸዋዬ የምትባል ልጅ፣ አማረ በርታ፣ አበበ ታደሰ፣ ነቃጥበብ የቀኛዝማች ነቃጥበብ የመኢአድ እንትን የነበሩት የእሳቸው ልጅ አሁን ለንደን ያለው እነኚህ ነበሩ የነተፈሪ ባች። አጥናፉ መኩሪያ፣ እነኚህ የነተፈሪ ባች ናቸው። እነኚህ ቀድሞኝ ጠበቁ ማለት ተፈሪ፣ አስታጥቃቸው፣ ያረጋል አጥናፉ፣ አሰፋ ወልደ ሰንበት፣ አበባ አዲስ እና ዘሪሁን እዛ አገር ፍቅር ጠበቁን። ገባን እኔና ዘውዱ ተን አለማመዱን። መጀመሪያ የሰራሁት አበባ አዲስ ዳይሬክተር የሆነበት፣ አስታጥቃቸው ይሁን በደራሲነት የጻፈው፣ እኔ በመሪ ተዋናይነት ተጫወትኩት። ሳልሳዊ ባልንጀራ የሚባል 3ቱን ባቾች አንድ ላይ የጠመረ እንትን ነው። ያኔ እንግዲህ ምን ነበር መሰለህ አይችሉም ይባላል። እነኚህ እኮ የእኛን ታሪክ አጥንተው ነው ወረቀት የሚያገኙት ዲግሪ የሚያገኙት እና 500 ብር የሚበሉት። የእኛን ታሪክ አጥንተው ስለኛ ወጣችሁ ወረዳችሁ ብለው ጽፈው ነው ዲግሪ የሚያገኙት እና ምንም ነገር አይችሉም፣ ምንም ችሎታ የላቸው የሚባል ስለነበረ ይህንን ማረጋገጫ እንዲሆን አበበ ዳይሬክተርነት፣ አስታጥቃቸው የጻፈው ድንቅ የሆነ ቲያትር እኔ በመሪ ተዋናይነት ተጫወትኩት። ፕሮፌሽናል ቲያትር ቤት የመጀመሪያ እንትኔ ሳልሳዊ ባልንጀራ ነው እና ያ የነበረው ታቡ የነበረው አይችሉም የሚባል ወሬ የሰበር ነው በዚህ ቲያትር ነው። ኦፍኮርስ እነ ተፈሪም ቀደም ብሎ ጀምረዋል፣ ግን በደንብ ጎልቶ አልታየም። እኛ የሰራ ነው ግን አንደኛ እኔ ጥናቴን በ5 ቀን ነው የጨረስኩት። 35 ገጽ ጥናት ካለ ተውኔት በ5 ገጽ ነው በቃል ያዝኩ። አንደኛ የንባብ ችግር የለብኝም፣ እኔ የድምፅ ችግርም የለብኝም፣ ግን ቀጭን ነበርኩኝ፣ አዝማቲክ ነበርኩ ደግሞ ያኔ። በዚህ ላይ ሲጋራ አጭሳለሁ። አሁን አንድ ሐሙስ የቀራት ምን ልትሰራ ነው? አይ ምስኪን እንደው እናቱ እንደው ምን ትል ይላሉ ትልልቆቹ። እና ይህንን ስንናበብ እንዴ ማንበብ እንችላሉ። ንባባቸው ራሱ ገጸ ባህሪያዊ ነው። ትረካው ራሱ ችሉታል። ቻለው እኮ ተባለ። ከዛ በኋላ በሉ መድረክ ላይ እንወጣለን ተብሎ ብሎኪንግ የሚባል አለ፣ እንቅስቃሴ መጀመር ማለት ነው። ብሎኪንግ ጀመርን። ስክሪፕት ይዘን ነው እንትን የምንለው። ከዛ በኋላ እኔ አርብ ሄጄ ሰኞ ስመጣ ቲያትሬን ጨርሻለሁ። ከ85 ገጽ 35ቱ ኦልሞስት አማረ የሚባለው ገጸ ባህሪ፣ እኔ የሚጫወተው ገጸ ባህሪ የእሱ ዲያሎግ ብቻ ነው። 35 ገጽ ከአሜሪካን ሀገር ሶሲዮሎጂ ተምሮ የመጣ ገጸ ባህሪ ነው። ይህንን አጥንቼ ሰኞ ስቀርብ ባዶ እጄን ነው የቀረብኩት፣ አለ ስክሪፕት ማለት። በኋላ ሁሉም ስንለማመድ እኔ በቃሌ ነው እንትን ምለው። ከዛ በኋላ ስንጨርስ ተጨበጨበ። የሁላችሁ ኪሮስ ጥናቱን ጨርሶ መጥቷል፣ ሌሎቻችሁ ግን ከሱ የበለጠ ልምድና እንትን ያላችሁ እየተንገታገታችሁ ነው ተብሎ እኔ እንደ መማሪያ ሆንኩኝ፣ እንደ ምሳሌ ሆንኩኝ። ከዛ በኋላ የእኔ ተረጋገጠ፣ እንደምችል አክተር እንደሆንኩ ተረጋገጠ። ነፍሱን ይማርና ረዳት ፕሮፌሰር ተስፋዬ ገሰሰ ቲያትሩ መድረክ ላይ ሲወጣ ለህዝብ ሲታይ ኒው ስታር ኢዝ ቦርን ብሎ በሄራልድ ጻፈልኝ። ኒው ስታር ኢዝ ቦርን አለ። ከዛ በኋላማ በቃ አንድ ነገር ሲባል ኪሮስ ነው፣ አንድ ነገር ሲባል ኪሮስ ነው፣ ተፈሪ ነው፣ ኪሮስ፣ አስታጥቄ በቃ ተመራጮች ሆን። የእናንተ በአንድ ጊዜ እንዲህ ማንጸባረቅ በሲኒየሮቹ ላይ ጥሩ ያልሆነ ስሜት አልተፈጠረም? ወይም ደግሞ ቅር አልተሰኙም? የግድ ነዋ። ችግሩን መሰለ
ቅር የሚላቸው እኮ ደሞዝ እኮ ነው። እኛ ተመርቀን መተን 500 ብር ነው ደሞዛችን። እነሱ 40 ዓመት ሰርተው 500 የደረሰም የላቸውም። 500 ብር ጣራ የደረሰ ሰውም የለም። ስለዚህ ቅር ቢላቸው አይፈረድባቸው። ደግሞ መስዋዕትነት ከፍለው እኮ ነው እኛ ተምረን መተን 500 ላይ ቁጭ እንድንል ያደረጉት እነሱ ናቸው። ጋራ ሸንተረሩ ወርደው በቆሻሻ መኪና ተጭነው አናውንስ እያደረጉ ፕሮሞት እያደረጉ ዛሬ ማታ ቲያትር አለ ብለው የአበሻ ልብስ ለብሰው እያጨበጨቡ እየዘፈኑ እየተወዛወዙ እኮ ነው ማስታወቂያ የሚሰሩት ማታ ቲያትር እዩ ለማለት። ይህን ሁሉ መስዋዕትነት ከፍለው በገቢያቸው ይተዳደሩ የነበሩ ሰዎች ጥሮታ እንኳን ያልነበራቸው ሰዎች እኛ መጥተን 500 ብር ደሞዝ ያውም በ2 ዓመት 30 ምናምን ብር ይጨመራል፣ በ4 ዓመት 560 ምናምን ትገባለህ፣ እያደግ ትሄዳለህ። ጥሮታም አለ። እነሱ እኮ ጥሮታ አልነበራቸውም እስከ 69-70 ድረስ። እኛ በተመቻቸን እንትን ላይ መጥተን ይህንን ስናገኝ ቅር ይላቸዋል። እንደ ማንኛውም ሰው ደግሞ ቅር ይላል። እኔ እኮ ስላልተማርኩ ነው መጻፍና ማንበብ ስለማልችል ነው አይልም ሰው። እኔ መድረክ ላይ ወጥቼ ህዝቡን አንጫጫው የለ እንዴ ነው የሚለው። በልምድ ያገኘው ደግሞ ችሎታ አለዋ፣ ተሰጥቷለሁ። ውዝዋዜ ይችላሉ፣ ይዘፍናሉ፣ ቲያትር ይሰራሉ። ስለዚህ ሁለገብ ስለሆኑ ከዚያ አንጻር የመንግስት አቅምና የመንግስት ፍላጎት ደካማ ስለነበረ ነው እንጂ ያኔ ከዛ በላይም ከኛ በላይም እጥፍ ቢሰጣቸው ተገቢ ነበረ። እና እነኚህ ሰዎች እንትን ቢሉ ቅር ቢላቸው አይፈረድባቸው። የህግ ትምህርት ከዚህ በኋላ ነው የተማርከው? የገባሁት 92 አካባቢ 93 ነው የገባሁት። እንግዲህ ምን ማለት ነው 76 ስራ ጀመርኩ። ከ16 ዓመት በኋላ ማለት ነው መሰለኝ። ምን ምክንያት ነው ረክ ዝም ብዬ ለማወቅ አንድ እሱ ነው። ሁለተኛ ደግሞ እንደምታውቀው የኢትዮጵያ ኪነ ጥበብ በኪነ ጥበቡ ሙያ የሚያልፉ ሰዎች ሽልማታቸው ጭብጨባ ነው፣ አድናቆት ነው፣ ሙገሳ ነው። ከዛ አልፎ ተርፎ ደግሞ ሜዳሊያቸው ቢራ ነው። ምግብ ልጋብዝህ፣ ምሳ ልጋብዝህ የሚል ሰው የለም። ቢራ ልጋብዝህ ነው፣ ድራፍት ልጋብዝህ ነው። ስለዚህ መጠጥ ሲበዛ ከብዙ ነገሮች ትናጠባለህ። ስለዚህ እኔ ቢራ በዝቶብኝ ነው ወደ ትምህርት ቤት የገባሁት። እንዳውም ከወጣት ልጆች ጋር ነው እኔ ሎው ስኩል ገብቼ የተማርኩትና ኦፍኮርስ ሌሎች የኔ ብጤዎችም ነበሩ፣ በእድሜ ገፋ ገፋ ያሉ ማስተርስም ፒኤችዲም ያላቸው ህግ ለማወቅ የገቡ የኤንጂኦ መሪዎች ሁሉ ነበሩ። እና እኔ ስቀልድባቸው እንዳውም ልጆች እኛ እኮ የመጣ ነው ከሰከንደሪ ሳይሆን ከግሮሰሪ ነው እላቸዋለሁ። አዎ እንደዛ ነዋ። እና ደግሞ እኔ እዛ ሎው ስኩል ስገባ ከዛ በኋላ ጥብቅና ቆማለሁ፣ ዳኛ ሆናለሁ ብዬ አይደለም። ቢያንስ ህግን አውቄ የምሰራውን ስራ በህግ አግባብ የሚመራ ስራ እንዲሆን ነው። ቀጥሎ ደግሞ ምንድን ነው ቀስ በቀስ ድራማንና ቲያትርንና ህግን እያገናዘብኩ በቴሌቪዥንም በሬዲዮም ለህብረተሰቡ ማስተማሪያ እንዲሆን አደርጋለሁ ብዬ ነው። ድራማም ሲጻፍ ህብረተሰቡ መጠነኛ የሆነ ግንዛቤ፣ አሁን ሸገር ላይ አልሰማንም እንዳትሉ የሚል ፕሮግራም አለ። አቤ የሚሰራው በህግ አምላክ የሚል ደግሞ እንትን አለ። እንደሱ አይነት ስራዎች ለመስራት ነበር። ግን እኔ ልክ ዩኒቨርሲቲ ገብቼ የተወሰኑ ዓመታት ከሄድኩ በኋላ ያው የማታ ታውቀዋለህ ረዘም ይላል። ከሄድኩ በኋላ ችሎት የሚል እንትን መጣ፣ የቴሌቪዥን ድራማ። ዳኛ ደበበ ኃይለ ገብርኤል ነው ማን የሚባል እሳቸው ደግሞ ፐርፌክትሊ ነው የጀመሩት ስራውን። ህጉን ያውቁታል በደንብ፣ ዳኛም ናቸው ወይም ዳኛ የነበሩ ሰው ናቸው። ስለዚህ እኔ ገና አሁን ኖቪስ አዲስ ጀማሪ ሆኜ ከምጀምረው በድራማ ችሎታ ነው ይበልጣቸዋለሁ፣ በህግ ደግሞ እሳቸው ይበልጡኛል። ስለዚህ የእኔ ዓላማ ህብረተሰቡን በድራማ አማካይነት ህግ ማለት ምን ማለት እንደሆነ እንዲያውቅ ማድረግ እስከሆነ ድረስ ሰውየው ቀድሞ ከጀመሩ የእኔ ዓላማ ተሳካ ማለት ነው ብዬ ተውኩት እሳቸው እንትን ሲሉ። ከዛ በኋላ ግን ለራሴ ጠቅሞኛል። የተውከው ትምህርቱን ነው ወይስ ከምረቃት በኋላ ልሰራ ያሰብከውን ነው? ኖ ትምህርቱን ማቀጠል። ከምረቃ በኋላ ልሰራው እመኘው የነበረው የህግ እንትን ህግን የማሳወቅ ዓላማ እሱን ነው የተውኩት። በጣም አመሰግናለሁ ጋሽ ኪሮስ። አሁን እዚህ የሚመጡ እንግዶች አንድ ጥያቄ ይጠየቃሉ። ትክክለኛ መልስ ካገኙ ሽልማት ያገኛሉ። አንድ እድል ነው የሚሰጣቸው፣ አንዴ ነው የሚሞክሩት። አሁን እሱ ሰዓት ላይ ነን ያለነው። አንድ ሙዚቃ አሰማሃለሁ፣ የማን እንደሆነ ትነግረኛለህ። ካወቀው ሽልማት አለ፣ ካላወቀው የለም። ልብ በል፣ አንድ እድል ነው ያለ። ዝግጁ? ልሞክር። ባታ ገብሬዎች ወደ ሀረር ጉዞ። አድማጮች ፋታም አልሰጠኝ ጋሽ ኪሮስ፣ ስለምወደው ነው። ድገምልኝ እስቲ። አንጋፋው አርቲስት ባታ ገብሬዎች በትክክል መልሰዋል። አድማጮች ሙሉ ዘፈኑን ተጋብዛችኋል። ከዘፈኑ ግብዣ በኋላ እንገናኛለን። ይህ የያኔዎቹ ፕሮግራማችን ነው።
የተወደዳችሁና የተከበራችሁ አድማጮቻችን ያኔዎቹን ነው እያዳመጣችሁ የምትገኙት። የዛሬው ያኔዎቹ ፕሮግራማችን የያኔ መምህራኖቹን ከሚያመሰግነው ኪሮስ ኃይለሥላሴ ጋር ነው ቆይታ እያደረገ ያለው። እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ትቆዩ ጋብዛለሁ። ቀደም ሲል ለጥያቄ የቀረበውን ሙዚቃ ተጋብዛችሁ ነው የተገናኘ ነው። አሁንም ቆይታችን ይቀጥላል። ጋሽ ኪሮስ ከሙዚቃው ግብዣ በኋላ ተገናኝተናል። ቀጣይ ጥያቄን ላቅርብ። ከሬዲዮ ድራማ እስከ ቴሌቪዥን ድራማ፣ ከመድረክ ላይ ቲያትር እስከ ፊልም ድረስ የተከበረ ስምና ዝና ያተረፍክበት ስራ ሰርተሃል። በአጠቃላይ ስለ ኪነ ጥበብ ሲነሳ ስማቸው ገዝፎ ከሚነሱ ሙያተኞች መካከል አንዱ አንተ ነህ። እንዲያው እኔ ባገኘሁት አጋጣሚ ልጠይቅ ከምፈልጋቸው ጉዳዮች አንዱ በኢትዮጵያ ሬዲዮ ይተላለፍ የነበረ አንድ ፕሮግራም ላይ በአንተ ድምፅ የሚተላለፍ አንድ የፕሮግራም ማስታወቂያ አለ። እሱ እንዴት እንደተሰራ እንድትነግረኝ ነው። መጀመሪያ ግን ላሰማ። ኢትዮጵያን እንቃኛት። ሬዲዮ ኢትዮጵያ እንግዲህ እነ ተፈሪ ከቲያትር አርትስ ጨርሶ ግራጁዌት አድርገው ሲወጡ ተፈሪ፣ መዓዛ፣ መንበረ ታደሰ እቺ አሜሪካ አለች ያልኩ ጓደኛችን ሬዲዮ ኢትዮጵያ እሁድ ፕሮግራም ይሰሩ ነበረ እና እኔን ይወስዱኛል። ታደሰ ሙሉነህም ድምፁ ጥሩ ነውና አሰሩት ይላል። እሄዳለሁ፣ ሰራለሁ ከነሱ ጋር በፍሪላንሰርነት ወደ 4-5 ዓመት ከነ ተፈሪ ጋር ሰርቻለሁ። እነ ተፈሪ በዛው ነው የዘለቁት። ፕላስ የሬዲዮ ኮርስም ወስጃለሁ። እዛ ኤክስተርናል ሰርቪስ ታች ብስራት ወንጌል የሚባለው 1 ወር ኮርስ ወስደናል። ስለዚህ ኢንፍሉዌንሱ አለ፣ ድምፁም አለና እዛ ማቃቸው በልሁ የሚባል በሉ ተረፈ ነው። ኪሮስ ባክን ድምፅህን ለኢንትሮ ነው የሚባለው ብሪጅ ምንድነው ኢንትሮ እንስራበት አለኝ። ያኔ ገንዘብ አትጠይቅም። አሁን ቢሆን በሺዎች የሚቆጠር ብር ነው የምንጠይቀው። ያኔ ግን አትጠይቅም። በቃ ድምፅህ ተሰምቶልህ ነው እሺ ብዬ እንትናል። ኢትዮጵያን እንቃኛት ይህ ፕሮግራም በሳምንት እንደዚህ ቀን እንደዚህ እንዲህ እያለ የሚሄድ ይላል። እንግዲህ በልሁ ያኔ ወደደው። ከዛ ፀሐይ ተፈረደኝም ቀጠለችበት። ከ30 ዓመት በላይ ነው ሬዲዮ ኢትዮጵያ ውስጥ አሁንም አለ። የኢትዮጵያን ቃኛት የጉዞ የጉብኝት የጉዞ ጋዜጠኝነት እንትን ሲል ይሄዳል። አሁንም እንዳውም ይገርምሃል የዛሬ 6 ወር አካባቢ ነው እዚህ አዲስ አበባ ሚዚየም መስቀል አደባባይ ያለው አዲስ አበባ ሚዚየም የጉዞ ጋዜጠኞች ማህበር አንድ እንትን አድርጎ ነበር። የቱሪዝምና ጉዞ ጋዜጠኞች ማህበር አንድ በዓል አዘጋጅቶ ወጣት ጋዜጠኞች፣ ተጓዥ ጋዜጠኞች፣ የቱሪዝም ጋዜጠኞች እንዲነሳሱ እንዲበረታቱ ያንተ ድምፅ ምክንያት ስለሆነ ብለው ሸልመውኛል፣ ሪኮግኒሽን ሰጥተውኛል። ጋሽ ኪሮስ ዛሬ አንተ በርካቶች አንተ ምሳሌ የሚከተሉ ባለሙያ ነህ። ግን 6ኛ ክፍል ግጥም የመግጠም ፍላጎትን ስሜትን የገደቡ መምህር እንደነበሩ ነግረህናልና አንዳንድ ጊዜ መምህራን እንዲህ ያደርጋሉ። እድሜ ልክ ሊጸጽት የሚችል ወይም ደግሞ ተማሪውን ወደ ኋላ ሊጎትት ሊያስቀር የሚችል ቃል ተግባር ይፈጽማሉ። የጎበዙት የበረቱት ያኛውን ቢተውትም በሌላ ነገር ያንጸባርቃሉ። ልክ እንዳንተ ተስፋ ቆርጠው ደግሞ ከህልማቸው ከፍላጎታቸው የሚቀሩ አሉ። አንተ የገጠመ አንዱ ማሳያ ነው ማለት አይቻልም። እውነት ነው። ግን ምንድን ነው ይህንን ስል እኔን ቀርጸው እዚህ ያደረሱኝ እኔን ያስተማሩኝ እና እኔንና የኔን ብጤዎች ኢትዮጵያውያን በእኔ ዕድሜ ያሉም ከእኔ በታችም ያሉ ሊቃውንቶችን ያፈሩ በሺህ የሚቆጠሩ መምህራንን አይወክሉም። እንዲህ አይነት ሰዎች እንዲህ አይነት መምህራን ራሳቸውን ብቻ ነው አስተዳደጋቸውን፣ አኗኗራቸውን፣ ፍልስፍናቸውን፣ ስሜታቸውን ብቻ የሚወክሉ ሰዎች ናቸው እንጂ ዘሴም መምህር ምን አድርጎኛል ብነግርህ ወደ 13-14 ዓመት ዕድሜ ሲሆን እዚህ ጡቴ እንትን አለ አበጠና እንደ መግል ነገር ያዘ። ከዛ ክሊኒክ ሄጄ ታሽጎ ክላስ ገብቼ የሆነ ነገር ቅዝቅዝ አለኝና መገለ እንዴ ብዬ እንዲህ እንትኔን ሹራቤ እንዴ ገለጥ አድርጌ ሳይ አየኝ። ልጆቹ አሉ ማለት ያስከተለው ቃል አልተመቻቸውም። ልጆቹ ተማሪውን አልተመቻቸው። እኔ ግን ወይ ብዬ ዝም ብዬ እንትን ብዬ አስተማሪ ይከበራል። ያኔ ጎረምሳ ብንሆን ኖሮ ልደብድብህ ነው የምለው። ጎረምሳ ብሆን እኔ ልጅ ነኝ። በቃ አይ ሰው ደግሞ ያመጣለትን ነው የሚሳደበው። ሲሳደብ አንተ ቆንጆ ብሎ የሚሳደብ የለም። ስለዚህ ወል አይቶኝ እየቀመልኩ መስሎት ሊሆን ይችላል ብዬ እንትናል። ግን ኦፖዚሽን ገጠመው። ያችን ነገር ደግሞ ሲደግም የባሰ ሆነ። የባሰ አእምሮዬ እንትን አደረገ። የሌሎቹንም አእምሮ አቆሰለ። ግን ይሄ ሰውዬ በህይወት ዘመኔ አሁን ስሙን አላስታውሰውም። ይገርማል። በህይወት ዘመኔ አረሳውም። ያደረገው ነገር አረሳውም። እኔ ላይ ስለተፈጸመ እኔ ነኝ የማረሳው እንጂ ሌሎቹ ረስቶት ሊሆን ይችላል። ሌሎች ከኔ ጋር የነበሩ ልጆች እና ይሄ ሰው ግን እነኛን ደጋግ መምህራን፣ እነኛን ቀና መምህራን፣
እነኛን እንደ ልጆቻቸው የሚንሰፈሰፉ እና ተንሰፍስፈው የማንም ሰው የማንም ልጅ ራስ ምታት ችለው ቁም ነገር የሚያበቁ ሰዎችን አስተማሪዎችን ግን አይወክልም። እንዲህ አይነት ሰው በኋላ ጸጸተው ይሄ መምህር ወይስ የተማሪው ተቃውሞ አላስበረገገው? በረገገና ተሰማ፣ ትምህርት ቤቱ ተሰማ። እንግዲህ 7ኛም 8ኛም ክፍል እንግዲህ እዛ የአውራጃ ከተማ ስለሆነ ከብዙ ወረዳዎች ይመጣሉ። ከ4ኛ በላይ የሌላቸው ወረዳዎች ወደ ውቅሮ ነው የሚልኩትና 7ኛ ክፍል ወደ 6 ክላስ ነው ያለው። 6ኛ ክፍል 6 ወይም 7 ክላስ ነው። እንደዛ ብዙ ነው። ተሰማ ጠቅላላ። ከዛ በኋላ ሰውየው አይ ይሄ ነገር ጥሩ አይደለም ተባለ። ከዛ በኋላ አልታየም እዛ ከተማ ለቀቀ። መቼም እንዲህ አይነት አስተማሪዎች አይጠፉም በየዘመኑ በየወቅቱ። የሆነ ሆኖ ደግሞ በርካቶቹ ለተማሪዎቻቸው ዋጋ የከፈሉ ዛሬ የቆምንበት ቦታ ላይ እንድንቆም አስቀድመው የተነበዩ ያዩ፣ እዛ ለመድረስ እንድንጥር እንድንተጋ የራሳቸውንም ድጋፍ ያደረጉ በርካቶች አሉ። ይሄ ፕሮግራምም እነዚህኑ መምህራን ማመስገኛ ነው። አንተም ብትሆን ዛሬ የደረስክበት ቦታ ላይ የሌሎች መምህራን ድጋፍ እገዛ ከአንተ ጥረትና ትጋት ባሻገር ነበረበትና የእነዚህ መምህራን ዋጋቸው ምን ያህል ነው? አይ እኔ ብዙ ጊዜ ይገርምሃል ቆይቻለሁ። የመምህራን የወታደር እና የሹፌር ዋጋው ትንሽ ነው። ዋጋውን አላገኘም፣ ተገቢውን ነገር አላገኘም ብዬ በየኢንተርቪው ነው የምናገረው። እንደውም አጋጣሚ ሆኖ ጀነራል ሳሞራ አንድ ጊዜ ጎልፍ ክለብ አገኘኝና አንተ ምንድን ነው የምትለው አለኝ። ምን አልኩኝ? ጀነራል አልኩ የወታደር ደሞዝ ያንሳል ብለህ ልታጣላን ነው እንዴ? ሀገሪቱ ከዚህ በላይ ከአቅሟ በላይ ከየት ታምጣለኝ? አይ እኔ የኔ ስሜት ነው። የኔን ስሜት ደግሞ መንግስት ገልብጦ የሌለውን ነገር ይስጥ ማለት አይደለም። እኔ የተሰማኝን ነው። ወታደር ለእኔ ሲል ነው የሚሞተው፣ ለህዝብ ሲል ነው የሚሞተው። አካሉን ያጎላል፣ አይኑ ይጠፋል፣ ደሙ ይፈሳል፣ ህይወቱን ያጣል። ሹፌርም እኔ ቁጭ ብዬ ተዝናንቼ እሱ ደም እንባ እንትን እያለ ላብ እንትን እያለ እየደከመ እየለፋ የሚሸከመውን እህል ተሸክሞ ፈሳሹንም እህሉንም ተሸክሞ ለህብረተሰብ የሚያቀርብ ነው። መምህራን ደግሞ የሰው ውሪ ሰብስበው ሲንጫጩ ራስ ምታት በራስ ምታት ሆነው መከራቸውን አይተው ለፍተው በቾክ ሳምባቸውን አቃጥለው እንትን የሚሉ ናቸው። ግን ተገቢውን ነገር እነሱ ያፈሯቸው ኢንጂነሮች፣ ሳይንቲስቶች፣ ፓይለቶች፣ አገር ገዢዎች፣ ፖለቲከኞች፣ ሚኒስትሮች ሲሆኑ እነሱ ግን ባሉበት ነው እንትን የሚሉት የሚቀሩት እና ዞር ብሎ የሚያያቸውም የለም። ስለዚህ ዋጋ ሲያንሳቸው ነው የሚል እምነት ስላለኝ ነው። ይሄ እምነት ደግሞ አንተ ስለተቆጣህ የሚቀር ነገር አይደለም አልኩት እና አሁንም ቢሆን የአስተማሪ ዋጋ ያንሳል። ዋጋ መች ተከፈለው? መች ተሰጠው? እኛ እኮ እነሱ አሰልጥነውን፣ እነሱ አብቅተውን፣ እነሱ ሰው አድርገውን፣ እነሱ ሊቅ አድርገውን ታዋቂ እንድንሆን አድርገው እኮ እኛ በሺዎች የሚቆጠር ብር እናገኛለን። ኑሯችን ተደላድሎ ቤት ሰርተን ቤት ገዝተን መኪና ገዝተን እነሱ ባሉበት ነው። እኔ አሁን አፍራለሁ። ድሮ አስተማሪዎችን ለመሆን ነበር እንትን ምለው። በተለይ መምህር ብርሃኔ፣ መምህር ወልዱ፣ መምህር አስመላሽ የሚባሉ የሚለብሱት ልብስ፣ ሱፉ፣ ክራባቱ፣ የሸሚዙ ንጣት በጣም ነበር የሚማርከኝ። እያደኩ ሲሄድ ግን የአስተማሪ ኑሮ እየቆረቆዘ ኮቱ በላያቸው ላይ ላቶ ቆሽሾ ሳይ በጣም ነው ማዝነው፣ እምባ ይመጣ። አጋጣሚ ሆኖ ግን አሁን ሳሙኤል ፍቅሬ በቀደም የተናገረውና ያለው ነገር በጣም ይማርከኛል። እኔ ግን አሁን 70 ዓመት ሞልቶኛል። እንኳን አስተማሪዎቼ አጋጣሚ ዶክተር አረጋ በህይወት ተገኙ እንጂ ሌሎቹ አስተማሪዎች እንኳን አስተማሪዎቼ እኔም እኮ የለሁም አሁን 70 ዓመት። እኔን ያስተማሩ ሰዎች እንግዲህ ስንት ዓመት ይሆናቸዋል? 90 ዓመቱ አካባቢ ናቸው ማለት ነው። የሉም፣ በተለያየ ምክንያት በህይወት የሉምና አይውሽ አንድ አስተማሪ 2 አስተማሪ የመርዳት እድል ቢያጋጥመኝ ከአስተማሪኝ ውስጥ ደስታውን አልችለውም ነበር። ይገርማል። ዩኒቨርሲቲ የቀን ያስተማሩኝ ሰዎች በሙሉ የሉ፣ በህይወት የሉ። አጣራኝ እኮ በህይወት የሉ። ጋሽ መንግስቱ፣ ደበበ ሰይፉ፣ ዶክተር ሮበርት ማክላረን ውጭ ሀገር ነው ያለው። ዶክተር ፒተር ሃሮፕ ውጭ ነው። ሄለን ፓርመል ውጭ ነች፣ ነጭ ነች። ሚስተር ጆርጅ ሃይደን የለም። ማን ያዘዋል አንድ ኮርስ አስተምሮኝ ነበር። ማን ያዘዋል በህይወት አለ። ገና ጀማሪ ፍሬሽ እንትን ሆኖ ነው ያስተማረን። ቅድም አበበ ጆቫኒ ሆኜ የሰራሁ ብሎ ሲያስቅ ይሄ ነበረው። እሱን ዳይሬክት በማድረግ ነው ያስተማረን። ማን ያዘዋል ከአስተማሪነት ይልቅ ጓደኛችን ነው እና ሌሎቹ ግን አሁን የሉም በህይወት ማለት ይቻላል። ሎው ስኩል ያሉት ደግሞ አሉ፣ ግን እንደነኛ እንደ ቀን መምህራኖች እንደ ኤሌመንታሪ ስኩል ተሰቃይተው እንዳስተማሩን የተጎሳቆሉ አይደሉም ሎው ስኩል ያሉት መምህራን እንጂ ሎው ስኩል ያሉት አሁን በስምም አውቃቸዋለሁ፣ ያሉም አሉ በህይወት ማደንቃቸው አስተማሪዎችም አሉ። ከዛ ውስጥ ከሎው ስኩል ፕሮፌሰር ጥላሁን ተሾማሉ፣ አቶ ጌታቸው አሁን በህይወት የሉም መሰለኝ፣ አማን አሰፋ፣ ረዳት ፕሮፌሰር ዘካርያስ ቀንአ፣ በጣም ምርጥ መምህራን። አቶ ዮሐንስ በህይወት የሉም አሁን። ዶክተር መሐሪ
ረዳይ ብዙ ናቸው የሎ ስኩል መምህራኖች። አንዳንዶቹም ትንሽ ውጤት ሲሰጡ ዘረኛ የሆነ ውጤት የሚሰጡም ነበሩ ከዛ ውስጥ። ያም ሆኖ ይህ ግን አስተምሮናል፣ የእውቀትን መንገድ አሳይተውናል። ግን ተጎሳቁለዋል፣ ተቸግረዋል የምትላቸው አስተማሪዎች ሆነ አሁን እነሱን ልርዳችሁ የምትላቸው አይደሉም። የኤሌመንታሪዎቹ ግን ቢገኙ የዛሬ 50 ምናምን ዓመት የነበሩት ሰዎች የሉም አሁን በሕይወት እና ብንረዳ ተባብረን አንድ ተቋም ፈጥረን አስተማሪዎች በቁጥር ትንሽ ናቸው፣ ተማሪዎቹ ግን ሚሊዮኖች ነን። ሚሊዮን ነው። የልጅ ልጆቻችንም እኮ ሄደዋል ተማሪ የነበሩ ናቸውና በሚሊዮን የሚቆጠር የተማረ ሰው እነኛን ጥቂት በመቶ ሺዎች የሚቆጠሩ መምህራን ማቋቋም ይችላል። ዋጋቸው አልተከፈላቸውም። የአስተማሪን ዋጋ አልከፈል ነው። አስተማሪ ዋጋው አልተከፈለም። ከኔታዎቹ ጀምሮ ከቄስ ትምህርት ቤት ጀምሮ እስከ ፕሮፌሰሮቹ ድረስ ተገቢው ነገር አላገኙም ማለት ይቻላል። ዋጋቸው ግን ትልቅ ነው። በገንዘብ የሚተመን አይደለም፣ በወርቅ በአልማዝ የምተመነው አይደለም፣ ግን አልተከፈለም። በጣም አመሰግናለሁ ጋሽ ኪሮስ። ቆይታችን እንዴት ነበረ? ቆይታችን በጣም መልካም ነው፣ ጥሩ ነው፣ ደስ ይላል። ግርማ አንተ በነገራችን ላይ እኔ ሸገር ስለመጣሁ አልወሻክትም፣ የሸገር ደንበኛ ነኝ። ከሰኞ እስከ እሁድ ሸገር ነው የምከታተለው። ማንን ጠይቅ ሎን እከታተላለሁ። ጠዋት ሸገር 991ን እከታተላለሁ። ይሄኛውን እከታተላለሁ። የያኔዎቹ ፕሮግራሞች ምርጥ ናቸው። አንዳንዴ እፈራልሃለሁ። ማንን ጠይቅሎ እርሶ ይጠይቁን፣ እኛም ለመልሱን ጠይቃለን። ትጋተራለህና እሱ ላይ እፈራለሁ እኔ። እውነትና ሀቅ የሚመራው ማህበረሰብ ውስጥ ሀቀኛ ሆኖ መገኘት ትንሽ ያስቸግራልና እሱ ላይ እፈራልሃለሁ እንጂ በጣም 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 ትልቅ ነገር ነው። ትልቁም ነገር ነው ለህብረተሰቡ እያስተላለፍክ ያለው በጣም ትልቅ ነገር ነው። አመሰግናለሁ። ዛሬም ቆይታችን በጣም ቆንጆ ነበረ ብዬ አስባለሁ። ያልጠበቅኳቸው ሰዎችም አገናኘኝ። በጣም አመሰግናለሁ ጋሽ ኪሮስ። እንግዲህ ቆይታችን እዚህ ጋር ይጠናቀቃል። ከስቱዲዮ የምንወጣው ግን አንተ በምትጋብዘን ሙዚቃ ይሆናል። የማን ሙዚቃ ይዘጋጅ? የሰምሃል ልጅ አማን ነው ስሙ። 1 ዓመት ከ4 ወሩ ነው። የቤታችን ብርሃን ነው። እንግዲህ ለእኔ 3ኛ የልጅ ልጄ ነው። ሌሎች 2 አሉ፣ ለንደን ያሉ ልጆች አሉ፣ የልጅ ልጆች አሉ። ይሄ ልጅ ማቻ ነው ስሙ፣ የቤት ስሙ። ማቻ ማለት ምቾት ማለት ነው። አክስቱ ነች፣ የሰምሃል ታናሽ ነች ማቻ ያለችው። ማቻ ማለት ምቾት ነው። አብርሃም ገብረ መድህን ማቻ ይስማዓንለው ምቾት ይሰማኛል የሚል ዘፈን አለው። ለአማን ዳዊት ለልጅ ልጄ ይህን መርጨለታለሁ። ጋሽ ኪሮስ ከቃለ መጠየቁ የቀጠሮ ጊዜ በፊትም በኋላም ዛሬም በነበረን ቆይታ ለፕሮግራሙ ያለህን አድናቆት ገልጸህልኛል። አንጋፋ የተከበርክ የኪነ ጥበብ ባለሙያ ነህ። በእውነት በጣም አመሰግናለሁ። እድሜና ጤና ይስጥልኝ። ታንኪዩ። በጣም አመሰግናለሁ። ሳምንት ከሌላ የያኔ መምህራኖቻቸውን ከሚያመሰግኑ እንግዳ ጋር ጠብቃችኋለሁ። ይህንን ፕሮግራም በቀረጻው ዘካርያስ ገብረ ጨርቆስ፣ በቅንብሩ ወንጌላዊት ብርሃኑ አውላቸው አብረውኝ ነበሩ። እነሱንም በጣም አድርጌ አመሰግናለሁ። የአብርሃም ገብረ መድህን ማቻ ይስማሐንለው የሚለው ሙዚቃ ይቀጥላል። ግርማ ፍስሐ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ።